ይሄኛው ትውልድ ደግሞ ጥያቄ ጠይቋል ጥያቄ መጠየቅ ብቻ ሳይሆን አክሰስ የማድረግ እድሉንም የመፍጠር አቅም አለው ልክ እንደ ድሮ የተበላሸ የተሳሳተ አቋማቸው በዚህም በኩል መጣው ኢትዮጵያን የሚፈታተኑ ከሆነ ይሄ ጥምረት አስቸጋሪ ነው የሚሆነው በዚህ ቦታ ላይ እንደው ትክክለኛ እንትን ቢሆን ኖሮ እስራኤል ምትሆንኩ መካተት ነበረባት ኢትዮጵያ ቀይ ባህር ላይ ትልቅ ስቴክ አላት ትልቅ ይገባኛል የኢኮኖሚ የሴኩሪቲ ፍላጎት አላት ሳውዲ አረቢያም ኢትዮጵያ በዚህ አካባቢ ላይ ብትንቀሳቀስ ችግር ያለባት ሀገር አትመስለኝም አሜሪካ እንዲ ማግነን ሳይሆን ገንዘብ ካለ ባለሙያ ካለ ካፓሲቲ ካለ ጉዳዮችን ለመፈጸም ይቀላል ፓሲፊክ በጣም በተደጋጋሚ እንደምላ አሜሪካ ትልቁን ኃይሏን የምታንቀሳቀስበት አካባቢ ነው የሆርሙዝ ጉዳይ በፖለቲካ ነው የሚፈታው ሊንከን ወጣ ዋሽንግተን መግባቷ የጦርነቱን አውድ ሊቀይሩ አይችልም ውይይት በማድረግ ሆርሙዝን መቆጣጠር አይቻልም ብለዋል ተነስተሉ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል ዛሬም እንደወትሮው ተዛዙ መሐመድና ቢኒያም ካሲ አብራናችሁ ቆይታ የምናደርግ ይሆናል ተመልካቾቻችን ከኛ ጋር ሁኑ እንዴት አለ ሁሉ ሰላም እግዚአብሔር ይመስገን ሁሉ ሰላም አለን ከረቡ ከ2 ሰዓት ተኩል ጀምሮ ከነበረው ዓለም አቀፍ ፕሮግራማችን በኋላ ደግሞ ዛሬ በቅዳሜ አንድ ሰዓት በሚጀምረው በሁሉም የሶሻል ሚዲያ አማራጮች በሚሄደው እንግዲህ ኤንቢሲ ዓለም አቀፍ ፕሮግራማችን ላይ ነው የተገናኘነው ብዙ ጊዜ ተመልካቾቻችን በሳምንት 2 ጊዜ መሆኑን ሜንሽን አድርጉልንም ስለሚሉ ጭምር ነውና ሁሉ ጊዜም ቢሆን ረቡ ከኤንቢሲ ማታ በኋላ እንደዚሁ ደግሞ ቅዳሜ አንድ ሰዓት ኤንቢሲ ዓለም አቀፍ የተለያዩ ዓለም አቀፍ ጉዳዮችን ትኩረት አድርጎ ከኛ ጋር የተገናኙ ሀሳቦችን በማንሳት የሚታወቅ ፕሮግራም ነው ስለዚህ ተመልካቾቻችንም እሱን አንደርስታንድ እንዲያደርጉት ነው ዛሬ እንግዲህ በጣም በርከት ያሉ ጉዳዮች አሉ እንደምታውቀው ዓለም ላይ ባለፈው ያነሳናቸው ጉዳዮችም እንዳሉ ሆነው በኤዥያ ፓሲፊክ አዳዲስ ነገሮችን በጃፓንና በሩሲያ መካከል ኩሪል ደሴቶች ፕሬዚዳንት ቭላዲሚር ፑቲን መጎብኘታቸውን ተከትሎ አንዳንድ ጥያቄዎች አሉ ምክንያቱም እዚህ አካባቢ እነዚህ ፈርስት አይላንድ ቼን የሚባሉት አሉ አይደለ እስከ ታይዋንና እስከ ቻይናም እንደዚህ ፊሊፒንስ ድረስ የሚሄዱ ደሴቶች ናቸው ሰንሰለት ናቸውና እያስተሳሰሩ ከሚሄዱት መካከል አንደኛው ነው ኩሪል ደሴትና እሱን ፕሬዚዳንት ቭላዲሚር ፑቲን ጎብኝተዋል 1945 ላይ ያልነበረ የወሰዷት ልክ እንደ ካሊኒንግራድ በሶቪየት ዘመን ወቅት እና ፑቲን እሱን መጎብኘታቸውን ተከትሎ ጃፓንም ስትቆጣ ነበረ ስትበሳጭ ነበረ በነገራችን ላይ ከምንወያይበት የመካከለኛው ምስራቅ ጉዳይ ጋርም ግንኙነት አለው የፓሲፊክ አካባቢን የሚነካ ስለሆነና እሱም በጣም መነጋገሪያ ነው የዩክሬን ጥቃትም አለ ሩሲያ ምላሽ የምትሰጣቸው እሷም የምታጠቃው አለ የአሜሪካ ፖለቲካ ውስጥ ብዙ ግርግሮች አሉ ልክ ነው ዓለም ላይ ብዙ ነገሮች አሉ በዋነኝነት ግን ዛሬ እንግዲህ እዚሁ መካከለኛው ምስራቅ ላይ እንቆያለን የአሜሪካ ጦር አባላት በተለይም ደግሞ ዩኤስኤስ አብርሃም ሊንከን በተሰኘችው የጦር መርከብ ላይ ኒውክሌር ፓወርድ ነች እስከ 90 እና ከዛም በላይ የሚሆኑ አውሮፕላኖችን በመሸከም ይታወቃሉ አብዛኞቹ እነዚህ ኔሜትስ እየተባሉ የሚጠሩት የአሜሪካ 10 አይደሉም የጦር መርከቦች 11 አሁን እንደ እዙ እነሱ አሉ ልክ በዛ ልክ የምትንቀሳቀስና የአንድ ሀገር ሀብት እንኳን ላይሆን ይችላል አንዳንዴ ተሸክሞት የሚንቀሳቀሱትና ግዙፍ ናቸው እሷ ጫና ውስጥ በመሆኗ ምክንያት የመተካት በእርግጥ ሰራተኞቹ ናቸው መደበር መሰላቸት እንደውም በሚያስፈራ ሁኔታ ወደ ባህር ለመስጠም ወደ ውቅያኖስ ለመግባት መሞከር አይነት ነገሮችን ስንመለከት ነበርና የጦርነት ክፋቱ አፍተሩል ይሄ ነው ማንንም ሰው የሚረዳው እና እሱን በተመለከተ እንግዲህ በዩኤስኤስ ጆርጅ ዋሽንግተን ልትተካ ነው የሚል ጉዳይ አለ እሱን በስፋት እናየዋለን ምን ማለት ነው የነሱ መተካካት ሳይሆን ምን ማለት ነው የሚለውን ለማንሳት ያግዘናል ከዛ በፊት ግን ከዚሁ ጋር ቀጥታ ግንኙነት ያለው ነው የሳውዲ አረቢያ እንግዲህ የጀመረችው ነገር ያው ቀይ ባህርን በእንደብን አካባቢውን እስከ ያው የደን ባህረ ሰላጤንም ለመያዝ በሚደረገው ጥረት የፈራሚ ሀገራት ያው 15 በርግጥ 14ቱ በትክክል ፈርመዋል 15ኛው ሀገር አላወቅናትም እንግዲህ ግን 15 ደርሰናል የሚል አለው ይህ ግን ለአፍሪካ ቀንድ ሀገራት ምን ማለት ነው ያልተካተቱ ሀገራት በጣም ይገርመኛልና ያልተካተቱትም ይገርማል የተካተቱትን በጣም ነው የሚገርመውና ምን ማለት ነው ይሄኛው ትንሽ ስፔሻሊ ለኢትዮጵያ ትርጉሙ ምንድነው የሚለውን ብናነሳው በጣም ጥሩ ቢኒ ይሄ ሳውዲ አረቢያ የጀመረችው የማሪታይም ወታደራዊ ጥምረት ጁላይ 30 ላይ የጀመሩት አሁን እቺን ከሐሙስ ጀምሮ የኢንስቲትዩሽናል እንትኑን ተቋማቱን ስታብሊሽ ያደረጉለት
ወታደራዊ አዛዦችንም አሳይን እያደረጉ አድርሰውታል። አንድ የሳውዲ ሪል አድሚራል አብዱላህ የሚባሉ ዋና አዛዥ ሊሆኑ ከፓኪስታን ደግሞ ምክትል ኮማንደር ሆነው በቃ ስራ እንጀምራለን እያሉ ዳርዳር እያሉ ነው ከሐሙስ ጀምሮ ከትናንት ወዲያ ጀምሮ። ምን ማለት ነው ይሄ ለአፍሪካ ቀንድ ሀገራት በተለይም ለኢትዮጵያ ምን ማለት ነው የሚለው እንግዲህ መነሻውን አንተ ገልጸዋል። ይሄን የማሪታይም አሊያንስ የፈጠሩት ሳውዲዎችና ብዙ ሀገራት ይሄ ባቤል መንደብን፣ ሬድሲንና ገልፍ ኦፍ ኤደንን ሶስቱን የውሃ አካላት እነዚህ የተያያዙትን እነዚህን ኤሪያዎች ለመከላከል ነው። ሰላማዊ የመርከቦች እንቅስቃሴ፣ የነዳጅ ንግድ በሰላም እንዲካሄድ ለማድረግ ነው ብለዋል። ይሄ ወታደራዊ ጥምረት ያንን ብቻ እያሳካ ከሄደ በእርግጥ አዎንታዊ አስተዋጽኦ ሊኖረው ይችላል። ሀውቲዎቹ የሳውዲ ነዳጅ እንዳይተላለፍ አድርገው የሚዘጉትን ነገር እሱን ክፍት ካደረገ በዓለም ላይ የሚቀርበው የነዳጅ መጠንን በቂ በማድረግ ዋጋውን ፖዚቲቭሊ አፌክት ያደርገዋል። መልካም ነው። የተቋቋመለትን አላማ ብቻ የሚያሳካ ከሆነ ለሰላማዊ የመርከቦች እንቅስቃሴ ይሰራሉ ያለውን ብቻ የሚያሳካ ከሆነ እሰየው ነው። እኛንም ኔጌቲቭሊ አፌክት አያደርገንም። ኢትዮጵያ ኤክስፖርት ወደምታደርግ በቀይ ባህርም በኤደር ባህረ ሰላጤም አካባቢው ሰላም ቢሆን ለእኛም ትርፉ መልካም ነው፣ ችግር የለም። ነገር ግን እነዚህ ወታደራዊ ጥምረቶች ከተቋቋሙ በኋላ የዛ ጥምረት አባላት ለክፋት የሚጠቀሙበት ከሆነ ለሌላ የፖለቲካ አጀንዳ የሚጠቀሙበት ከሆነ ዘላቂነቱ አጠያቂ ነው የሚሆነው። አባላቶቹን በኋላ ላይ የምናያቸዋለን። ለምሳሌ ግብጽ አለችበት፣ የዚህ ወታደራዊ የማሪታይም ጥምረት ውስጥ አለች። ግብጽን እንደምታውቃት ከኢትዮጵያ አንጻር ያገኘችውን ተቋማት ጸረ ኢትዮጵያ አቋም እንዲይዙ ትሰራል። አይኤምኤፍ በል ወርልድ ባንክ በል አረብ ሊግ በለው የሚያገኙትን ተቋም ሁሉ አጌንስት ኢትዮጵያ እንዲሰራ ይጠቀሙበታል። እዚህም የማሪታይም ጥምረት ውስጥ ግብጾች ስላሉ ልክ እንደ ድሮ የተበላሸ የተሳሳተ አቋማቸውን በዚህም በኩል መጥተው ኢትዮጵያን የሚፈታተኑ ከሆነ ይሄ ጥምረት አስቸጋሪ ነው የሚሆነው። አካባቢው ላይ አዎንታዊ ሚና ሳይሆን አሉታዊ ሚና የሚጫወት ይሆናል። ግን እስካሁን ድረስ ተቋማዊና የሰንሰለቱን ስታብሊሽ እያደረጉ ነው። ምንም የተፈጠረ ነገር የለም። እንግዲህ እያየን ባህሪውን እያየን ጀጅ እናደርገዋለን ጥምረቱን። ያልተካተቱ ሀገራት እነማን ናቸውም ስትል ትንሽ የሚገርም ነገርም አለው። ለምሳሌ ከኤርትራ በስተቀር በቀይ ባህር በስተቀኝም በስተግራም ያሉ ሀገራት ሁሉ የጥምረቱ አባል ሆነዋል። ኤርትራ ብቻ ነው የሌለችበት። እንግዲህ ኤርትራ በቀጥታ የለችበትም፣ ምናልባት በተዘዋዋሪ ግን ሊንክ ይኖራል ማለት ትችላለህ በግብጽ በኩል። ምክንያቱም ባለፈው ግንቦት ላይ እንደምታስታውሰው አስመራ ውስጥ ይሄ የቀይ ባህርን ደህንነት ለማስከበር ብለው ግብጽና ኤርትራ የተፈራረሙ አግሪመንት አለ። ኦልሬዲ እነሱ እየሰሩ ነውና ግብጽ በኤርትራ በግብጽ በኩል ደግሞ ከዚህ ጥምረት ጋር ግንኙነት የምትፈጥር ከሆነ ኢንዳይሬክትሊ ተነካክታለች። ዳይሬክትሊ ግን ምንድነው የሚሉት ኤርትራውያን ለዋላዊነታችን በማይጋፋ መልኩ አካባቢው የሰላም ቀጠና እንዲሆን እንሰራለን እንጂ ጆይን አናረግም በሚል ዝምታ ላይ ነው ያሉት። በዝምታ ስትራቴጂክ ሳይለንስ የሚባል አቋም አላቸው ነው የሚባለው። ልክ እስራኤል ኒውክሌርን በሚመለከት ስትራቴጂ አምቢጊቲ ያላቸው ፖሊሲ፣ ኤርትራ ደግሞ ስትራቴጂክ ሳይለንስ በሚል ቁጭ ብለዋል። ይገርማል። እሱ ጥሩ ብስለት ያለው ይመስላል። ዝም ብለዋል። በአሁኑ ኢትዮጵያ እንግዲህ አልተጋበዘችም ፕሮግራሙም ላይ ገና ያኔም ስታብሊሽ ሲያደርጉት የቀይ ባህር አገራትን የሚመለከት ወይም የባህር ዳርቻ ያላቸውን አገራት በሚል ምክንያት ስለሆነ ኢትዮጵያን ኢንቫይት አላደረጉም። ግን መረሳት የሌለበት ኢትዮጵያ ቀይ ባህር ላይ ትልቅ ስቴክ አላት። ትልቅ ይገባኛል የኢኮኖሚ የሴኩሪቲ ፍላጎት አላት። ግን እስካሁን አልተጋበዝንም፣ የለንበትም። ሳውት ሱዳንም የለችበትም እንጂ ሌሎቹ ከሶማሊያ እስከ ኢጅፕት በዚህ በኩል ከጆርዳን እስከ የመን ሳውዲን የሚደግፉት የመኔዎቹ ድረስ ኤደን ላይ የተቀመጡት የመኔዎቹ ድረስ አሉበት ከሀውቲዎቹ በስተቀር። እንደዛ አይነት ነገር አለ። ኬንያ የለችበትም። ከኬንያ ዝቅ ብሎ ግን ኮሞሮስ አለችበት። ኢትዮጵያ የለችበትም። ግን እዛ ርቆ ናይጄሪያ አለችበት። እዛ ርቆ ባንግላዴሽ አለችበት። እንዲህ አይነት የአባላት ፓኪስታን አለችበት፣ ቱርክ ሁሉ አለች። እና እንዲህ አይነት ነገር አለ። ከኢትዮጵያ አንጻር እኛ ምንድነው እኔ የሚገባኝ ነገር እስቲ ይሄ ጥምረት ለተሰለፈለት አላማ ብቻ ፕሮፌሽናሊ ኢንዲፔንደንትሊ ከሰራ ቀይ ባህር፣ ባቤል መንደብ፣ ገልፍ ኦፍ ኤደን የሰላም የመርከቦች መንቀሳቀሻ ስፍራ አረገዋለሁ
ያለውን ቃሉን ጠብቆ እስከሄደ ድረስ ከኛ አንጻር ችግር የለውም። ያለበለዛ ግን ሌላ የፖለቲካ መጫወቻ ከሆነ እኛን ይነካናል። ይሄ አክሽን ደግሞ ከኢትዮጵያ ሳይድ ሪአክሽን መፍጠሩ አይቀርም ቢኒ። ትክክል ነው። እነዚህ ጉዳዮች የተካተቱትም ያስቃሉ፣ ያልተካተቱትም ይገርማል። ያልኩ መጀመሪያ ላይ እንደዚህ ነው። አንተ ያነሳቸው ነው። አንደኛ በቃ ግልጽ በሆነ መንገድ እኮ 6 ሀገራት ናቸው አይደለ? ያው እኛ እንዳለመታደል ሆኖ በዛች በትንሽ ኪሎ ሜትር አስወጥተውናል፣ ራሳችን አስወጥተናል ማለት ነው። ይቀለናል። እኛም አለንበት ተንኮሉ ያው ብዙም ፐርሰንት ሊወስዱ ቢችሉም ያው የምናውቃቸው ኃይላት እኛም በራሳችን ፈቃድ ያደረግነው ነገርም ስለሆነ እንግዲህ ያው ትውልድ ይወቅሳል። ትውልድ ደግሞ የቤት ስራ ሰርቶ ማለፍ አለበት። እንደዚህ እያለ በእርግጥ ሁሌም ጥሩ ነገር ላይሰራ ይችላል። ግን ያን አስተካክሎ መሄድም ደግሞ የጎበዝ ትውልድ የነቃ ትውልድ ባህሪና መገለጫው ሊሳሳት ይችላል። ትውልድ ደግሞ ሊያርመው ይችላል። እንግዲህ መውቀስም ብቻ ላይ ትኩረት ማድረግም ሳይሆን ኦፍ ኮርስ ሊወቀሱ ይገባል። ያኔ የነበሩ ፖለቲከኞቻችን የሰሩት ከባድ የሆነ የፖለቲካል ስህተት ነው። ምንም ጥያቄ የለውም። ያው ስትራቴጂካሊ እስረኛ የሆንበትን ስትመለከተው ትንሽ ያሳዝናል። ግን ሁሌም መውቀስም ብቻም ሳይሆን እንግዲህ ይሄኛው ትውልድ ደግሞ ጥያቄ ጠይቋል። ጥያቄ መጠየቅም ብቻ ሳይሆን አክሰስ የማድረግ እድሉንም የመፍጠር አቅም አለው። ባይሆንም እንደቱ ደ ማክሲመም ባይሆንም የሆነ ትውልድ ደግሞ እንዲህ ቆንጆ መደላድል ሰርተለት ስትሄድ ጥያቄውን ማስመለስ ላይ ነው እንጂ ጥያቄውን ማውጣት ላይ ትኩረት አያደርግምና ትልቅ ጀማሪ አይሆንም። ኦሬዲ ተጀምሯል። ስለዚህ እንደዚህ አይነት ነገሮችን ደግሞ የባህር በር ጉዳይ በነገራችን ላይ ዓለም አቀፍ በጣም ትልቁ የዓለማችን ፖለቲካ እየሆነ የመጣ እንዲያውም ፕሬዚዳንት ዶናልድ ትራምፕ ሆርሙዝ እንግዲህ በቅርቡ በጣም ፕሪቲሱን እሳቸው በእርግጥ ፕሪቲሱን የምትለውን ቃል ይወዷታል የግዛታቸው አካል ሊያረጉ አስበዋል። አንተ ቅድም የነገርከኝ አንደ ደግሞ በትሩዝ ሶሻል ሚዲያ ላይ በመጻፍ ላይ ግዛት አይወሰድም ነው ያሉት ኢራኖቹ ትዊት በማድረግ ሆርሙዝን መቆጣጠር አይቻልም ብለዋል። ጥሩ የሊትሬቸር ሰዎች ናቸው። ብዙ ጊዜ መግለጫቸው ባለፈው ማስተንዋል ሳውዲ አረቢያ ከቱርክና ፓኪስታን ጋር አንድ እንትን ስትል የሶስትዮሽ ጥምረት ቢያድንሽማ እስካሁን አሜሪካ ታድንሽ ነበረ፣ ፖሊሲሽን አሻሺ ኋላ ቀራቱኝ የሚል እንትን ነበራቸውና እውነት ነው። ኦፍ ኮርስ አይተውታልም። በኋላ የምናነሳቸው እነዚህ ከጦር መሳሪያዎቹ ወይም ደግሞ ከዚህ ከሚሊተሪ መርከቦቹ አንጻር የምናነሳው ጉዳይ ይቻላል የሚለውንም አብረን እናነሳዋለንና 6 ሀገራት ናቸው አይደለ? እንደው በግልጽ እዚህ አካባቢ ላይ ያው እንግዲህ እኛ ተተነው ቀደም ሲል እንዳልኩ እነ ግብጽ፣ እነ ኤርትራ፣ ሱዳን፣ ሳውዲ፣ የመን፣ እነ ጅቡቲ ያልክ እንደዚህ ብለ 6 ትሞላለ። ከዛ ደግሞ በዚህ ገልፍ ኦፍ አቀባ ነው በሚባለው አካባቢ ሳውዲ ቻት ለዮርዳኖስ ጭምር ትንሽ እስራኤልና ዮርዳኖስ የተወሰነች በጣም በሰሜናዊ ፖይንቱ አካባቢ ላይ አሉ። ስለዚህ ባህር እንዲሄዱ ቪ ስለሚሰራ ከላይ በዚህ በኩል አሉበት 8 ሆኑ ማለት ነው በጠቅላላው። እንግዲህ እንደዛም ሆኖ 10 ይሆኑ ምናምን 9ም 10ም እኛንም ይጨምሩ አይጨምሩም ወይም ደግሞ አካባቢ ላይ ብቻ ብዙ የፖለቲካ ኢንትረስት ያለው 193ቱም የመንግስታቱ ድርጅት አባላት እዚህ ቦታ ላይ የፖለቲካ ኢንትረስት የጥቅም ኢንትረስት አለው። እንኳን እዚህ አፍሪካ ቀንድና በጥቂት ኪሎ ሜትሮች ርቀት ላይ ያሉ ሀገራት እንደ ኢትዮጵያን ጨምሮ ትንሽ አስቸጋሪ ነው። እስራኤልን ብትሆን በዚህ ቦታ ላይ እንደው ትክክለኛ እንትን ቢሆን ኖሮ እስራኤልን ብትሆን እኮ መካተት ነበረባት ልክ እንደ ዮርዳኖስ የተወሰነ ስለምትጋራ። ከዛም እሱም ይቀር ሬድሲ ፎረምም ላይ እንደምታውቀው እስራኤልም የለችበትምና ትንሽ ጥምረቱ የሆነ ዓላማ ያለው ይመስላል። ግን ከበፊቱ ዞሮ ኢትዮጵያን ታሳቢ እያደረገ እንደሚሄድ ግልጽ ነው። ማለት ግን ሁሉም ኃይላት ኢትዮጵያ በዚህ ውስጥ እንዳትሳተፍ ፍላጎት የላቸውም ማለት ከባድ ነው። እኔ እርግጠኛ ነኝ ሳውዲ አረቢያም ኢትዮጵያ በዚህ አካባቢ ላይ ብትንቀሳቀስ ችግር ያለባት ሀገር አትመስለኝም። እንደዛ የምታስብም ሀገር ላትሆን ትችላለች። ኦፍ ኮርስ ኢትዮጵያ በጣም በተደጋጋሚ እንደምንለው የውጭ ፖሊሲያችን ከሁሉም ጋር መስራት ኢቭን ከግብጽ ጋር መስራት ስለሆነ ኢቭን እንደው ብቻ በብዙ ኃይላት ጋር አብሮ የመስራት ስለሆነ እንዳለ ሆኖ ግን ግብጽ ባለችበት አንተም ባነሳው ሁሉ ግብጽ ባለችበት ሁሉ ኢትዮጵያ እንድትገኝ በተለይ በቀይ ባህር አካባቢ ላይ እንድትንቀሳቀስ ይፈቀዳል ወይ? ይሄ አይሆንም። በቃ እኛም እንደው ባህሪያቸው ያን አያስኬድም። ሎጂክ እኮ ከቱርክና ከፓኪስታን ወይም ደግሞ ከሌሎቹ ኤዥያ አካባቢ መተው እዚህ ቦታ ላይ እንቆጣጠራለን ከሚሉት
በጣም በብዙ ፐርሰንት እጥፍ ኢትዮጵያ እዚህ አካባቢ ላይ ተሳታፊ ብትሆን ሁሉም ነገር ፍትሃዊ ይመስል ነበር። ያ ማለት ጥምረቱ አላማው እውነትም ፕሮቴክት ለማድረግ ነው ትችላለ። ግን ይሄ ሲባል ያው ግብጽ ስላለች ብቻ ኢትዮጵያን የማራቅ የመግፋት ከዚህ በፊት ስትራቴጂው ይሄ አቮይድን የማድረግ ማይነስ ስለሆነ ግብጽ ባለችበት ኤክስክሉድ ማድረግ ስለሆነ ግብጽ ባለችበት ኢትዮጵያ እንድትኖር ለዛውም ደግሞ በዚህ በቀይ ባህር ላይ ይሄ አይታሰብም የምናውቀው ነው። ምክንያቱም ግብጽ ከፍተኛ ጫና የምትፈጥር ሀገር ሆና ሳይሆን ለፖለቲካ ስለሚፈልጓት እዛ አካባቢ ለሁሉም ጥሩ መልእክተኛ ናት። በነገራችን ላይ ወደ አፍሪካም ልትልካት ትችላለ፣ ወደ ሚድል ኢስቱንም ትይዝልሃለች። አውሮፓም ነኝ እኮ እንትንም እንደ ምዕራቡ ዓለምም ነኝ እኮ ትችላለች። አልሲሲ እኮ እንደዛ ናቸው። አረብ ነኝ ይላሉ። ብዙ ማንነት አለን ብለው ያስባሉ። እና እንደዛ እንዲያውም አንድ አስተማሪ ደውለውልኝ ነበረ ወልዲያ ነው የደወሉልኝና ከዚህ ከፈርዖን ታሪክ ጋር በተገናኘና እሳቸው አንድ ሀሳብ ሲሰጡኝ ነበረ። ኦፍ ኮርስ ሌላ ጊዜ በዛም ጉዳይ ላይ ከተቻለ እሳቸውን በተወሰነ መጠን ጋብዘንም ሆነ ወይ ብቻ እንትን እንላለንና አንድ ሀሳብ ሲሰጡኝ ነበርና ግብጾች ጀስት ሁሉን ነገር የሚያስቡት ከዛ አንጻር ነው። ከቀይ ባህር አንጻር፣ ከናይል አንጻር፣ ከሁሉም ነገር ኢትዮጵያ እንደው ይሄን እኮ ሬድሲንም አሳጥታት ናይልንም ወይም ደግሞ አባይንም ሳትገድብ ቆይታ ምናምን ዝም ብላ በሀገር ውስጥ ፖለቲካዋ ትልቅ ድርሻ ኖሯት ከፍተኛ የፖለቲካ መነቃቃት እንታሳይ አይፈልጉም። ሁሉንም ነገር አስረክበ ሰጣቸው ግድቡንም በቃ ወሰዱት አስተዳድሩት ብትላቸው ያን ሁሉ እድል ብትሰጣቸው ኢትዮጵያ ስታድግ መመልከት የሚፈልጉ አልሆኑም ፖለቲከኞቹ ማለት ነውና ፖለቲከኞቹ ብቻ ሳይሆን እንደ ህዝብም አንዳንድ ሰዎች ፖሊሲ ማለት ነው በጣም ኋላ ቀር ብዙ ኢትዮጵያውያን እዛ የሚኖሩ ኮስታወራቸው ምናምን እንደ ህዝብም እንኳን አንዳንዴ በጣም ከባድ ነው። በቀላሉ የፕሮፌሰር አደም ካሚልን መውሰድ እንችላለን። ደም አለ ኢትዮጵያዊ መሆንን ባውቅ ኖሮ ደምን አለካልህም ማለት እኮ ትንሽ አሳፋሪ ነውና አንዳንዴ ሐኪሞች ይቅርታና ሐኪሞች እኮ ግራጁዌት ሲያደርጉ እጃቸውን አንስተው በሰባዊነት ሁሉንም ላገለግል ብለው ሻማ አፕ ብለው ቃል ኪዳን የገቡ ሰዎች እሳቸውን አለካም ማለት ብልግና ነው። ጦር ሜዳም ላይ እኮ የወደቀውን ሁሉ ነው የሚያክሙት። ብዙ ሐኪም እንደዛ ከፖለቲካ ገለልተኛ ነው ማለት ያለበት እሱ አለ። ኤኒዌይ እነዚህ ነገሮች ስላሉ ትንሽ የሆኑ እንትን ስትል አንደኛ እሺ ኢትዮጵያ አለመኖሯ እንትን ሊልህ ይችላል። ከዛ ደግሞ ሌሎች ሀገራት እዛ ሄደው ከቅድም ባነሳናቸው ልክ እዚህ አካባቢ ምንም አይነት የመዋሰን እድሉም የሌላቸው እና ካታርስ ኢቭን መተው ባለበት ሁኔታ ከዛ ደግሞ ኢትዮጵያ እንዳትኖር በዛ ላይ ደግሞ አረብ ኤሚሬቶች የምትባል ትልቅ ፓወር አለች። እሷንም ባለመካተቱ አየ እንዳልከው እንደው መቸኮል እንዳይሆን ነው እንጂ ፖለቲካሊም የሆነ እንትን እንዳለው ያሳያል። ስለዚህ በጣም ብዙ ነገሮቻቸው ስትመለከተው ለዚህም ነው ይሄኛው ጥምረት በጎ በእርግጥም አንተ እንዳልከው ሰላም ለማምጣት ወይም በዚህ አካባቢ የሚደረገውን እንቅስቃሴ መርከቦች እንዲንቀሳቀሱ ከመፍቀድና እንደሚሉት አካባቢውን ሴኩሪቲ ለመጠበቅ ቢሆን ኖሮ ጥሩ ነው። ግን እነማን ተካተቱ እነማን አልተካተቱም የሚለው አጠያቂ ስለሆነ ነው። ቱርክን ከምታካተት አረብ ኤሚሬቶችን ብታካተት፣ ፓኪስታን ከምትል አረብ ኤሚሬቶች ከዚህ ከሆርሙዝ ሰርጥ ጋር በተገናኘም የተለያዩ እንትኖች ስላሏቸውና በተመሳሳይ ደግሞ ጥቃትም እየደረሰባቸው ያሉት በኢራንም ቢሆን አብረው እነዚህ ሀገራት ናቸው። ግን እንዳልከው ኢትዮጵያ ባለችበት ግብጽ ባለችበት ኢትዮጵያ በእንደዚህ አይነት ጉዳዮች እንደማትሳተፈው ሁሉ አሁን ደግሞ ሳውዲ አረቢያም በአንዳንድ ጉዳዮች ላይ ከነ ቢን ዛይድ ጋር የተወሰነ የጂኦፖለቲካ ኮምፒቲሽን ውስጥ ገብተዋልና ከዛ አንጻር የሚመስል ነገር አለውና ካየው ብዙ የተወሰነ ጂኦፖለቲካው ላይም ትኩረት ያደረገ ነው ብለን ልንወስደው ብንችልም አንዳንድ ሁኔታዎች ደግሞ ሀገራት ከግል ጥቅማቸው አንጻር የሚሄዱበት ነውና ትንሽ አስቸጋሪ ነገሮች ሊኖሩት ይችላሉ። እዚህ ላይ ግን ሀሳብ ያስፈልገዋል። ልክ ነው። ይሄ እንትኑ የማሪታይም ጥምረቱ ቅድም እንደተባባል ነው እየታየ አቋም የሚወሰድበት ነው የሚሆነው። እነሱ እንግዲህ ዶክሜንቶቻቸው ላይ የተለያዩ አናሊስቶች የሚገልጹልን የተቋቋመው ኢንቴንሽናሊ በቃ ይሄ የቀይ ባህርን የባቤል መንደብ ስትሬትና የገልፍ ኦፍ ኤደንን ያችን ብቻ የሰላማዊ የመርከቦች እንቅስቃሴ እንዲካሄድ ነው ብለዋል። ይሄን ቃል ኪዳናቸውን ከጠበቁ እሰየው ከማንም ጋር አያጋጫቸውም። ቅድም ባልኩ ምክንያት ግን በቃ ግብጽ ባለችበት የኢትዮጵያን መነካካት በጣም የማይቋረጥ በጣም አሳፋሪ አቋማቸው በዚህም በኩል የሚያደርጉት ከሆነ ወደ ሪአክሽን መካሄዱ አይቀሬ ነው።
አንድ ጥምረት ሌላ ጥምረትን ሊወልድ ይችላል፣ ወደ ተለያየ ኮምፒቲሽን ውስጥ ሊከተን ይችላል እና ዋቴቨር እዛ አካባቢ ሀፕን ቢያደርግ እኛም ቅርብ ነን። ያው በተደጋጋሚ እንዳልነው ካለፉት 7 ዓመታት ጀምሮ ባህር ኃይል ስታብሊሽ አድርገናል። ጅቡቲ ላይ ፕሬዘንስ አለን። ስለዚህ እዛ ጥቅማችንን ማስከበራችን አይቀሬ ነው። ለዛ ነው ገና ከመጀመሪያው እንደው ኔጌቲቭሊ ጀጅ ከምናደርገው ባህሪውን እየታየ አቋም መውሰዱ መልካም ነው። ይሄን እኔ እናንተን የምናደርገው ዲስከስ እናደርግ። የኢትዮጵያ መንግስት ግን በተለይ የውጭ ጉዳይ ሚኒስቴር የኢንተለጀንስ ተቋማት በደንብ አጥንተው የተለያዩ የውሳኔ ሀሳቦችን ለውሳኔ ሰጪ አካላት እንደሚያቀርቡ እምነታችን የጸና ነው። ቤኒ በእርግጥ ይሄ ጥምረቱ የኢትዮጵያን ጥያቄ ይመልሳልም የኢትዮጵያን ቢያካትቷት የኢትዮጵያን ጥያቄ መለሰ ማለትም አይደለም። ባተካተትም የኢትዮጵያን ጥያቄ ያዳፈነ ማለትም አይደለም። መብቱም የላቸውም፣ ምንም እንትን የላቸውም፣ ይታወቃል። ግን እንደዚህ አይነት ነገሮች ዓለም አቀፍ አረዳዱ አለ አይደል? አሁን ኢትዮጵያ ብዙ ጊዜ 60 ኪሎ ሜትር ሲባል እንደ ማጂክ ነምበር እየሆነ መጥቷል። እንግዲህ ልክ የአሜሪካ ፕሬዚደንቶች ሲመረጡ 270ን እንደሚያስጠብቁን ሞላች አልሞላች እንደምንለው አይነት ነውና ዓለም በዚህ ልክ አንደርስታንድ አድርገዋለች። እና ከሱ ትሬንድ አንጻር ይሄ ፍትሃዊ ቢሆኑ ኖሮ ወይም ደግሞ ፖለቲካሊ ግልጽ የሆነ ጉዳይ ቢኖራቸው እነዚህ አገራት ማስገባት ይጠበቅባቸው ነበረ። በትክክልም ደግሞ አካባቢውን ሴኩር ማድረግ የሚችል አቅም ልትፈጥር የምትችለው ኢትዮጵያ ናት። አንደኛ ከቅርበት፣ ሁለተኛ ደግሞ ካላት አካባቢ ላይ በጣም ልምድ እዛ አካባቢ ከዚህ በፊት እኮ በነበረው ኢትዮጵያ በቀይ ባህር ላይ በምትንቀሳቀስበት ጊዜ እኮ የባህር ላይ ወንበዴዎች ብዙ አይታሰብም ነበር። አይገቡ ገብተው ነበረ የሚቀጧቸውና አሁን እንደፈለገ ጠንካራ ባህር ኃይል ነበረ ነው። አንድ ሁለት እኮ የመርከብ ይዘው ነው እኮ የነ ሳውዲ አረቢያን ምናምን የሚያስጨንቋቸው ወይም ደግሞ አንድ ሚሳኤል ተኩሰው እንትን የሚሏቸውና አካባቢውን ሴኩር ከማድረግ አንጻር እንደዛ ቢወሰድ ኖሮ ይሄን የፈለግ ነው። ዓለም ሰላም ስትሆን አገራችንም ሰላም ይሆናል። ሁሉም ነገር ፒስፉሊ ኢኮኖሚውም ሁሉም ይቀጥላል ከማለት አንጻር ነው እንጂ ቀደም ሲል እንዳልኩ ኢትዮጵያ እዚህ ብትገባም የሚያመጣላት ለውጥ የለም፣ ባትገባም ጥያቄውን ከመጠየቅም ወይም ደግሞ ከእርምጃዎቿ ወደ ኋላ አታፈገፍግም። ምክንያቱም ይሄ የአደባባይ ሀቅ ዓለም ልኩ ይሄ ነው፣ ትሬንዱ ይሄ ነው የሚል አረዳድ አላት በኢትዮጵያ በኩል ከሚለው አንጻር ነው። ልክ ባትሆን ወይም ደግሞ እንደዛ ባይታሰብ ኖሮ እንዳልኩ ነው በህዳሴው ግድብ እንኳን እስከ ጸጥታው ምክር ቤት በማያገባው የሄዱባት ሀገር ናትና ይሄማ እንትን ነበረ የሚሆነውና በዛ ላይ መሪዎችን ማሰብ ነው። ዓለም ላይ ያሉት እነማን ናቸው? እነ ፕሬዚዳንት ዶናልድ ትራምፕ ነው። ሆርሙዝን ሄጄ የራሴ ግዛት አድርገዋለሁ ጠብቁን ካሉ እነ ሺ ጂንፒንግ በእርግጥ እሳቸው እንደ ኢትዮጵያ አይነት የታሪክም የባለቤትነትም እንትን አላቸው። እነ ታይዋንን በደቡብ የቻይና ባህር እነሱን የማስገባት እርምጃቸው እነ ፕሬዚዳንት ቭላድሚር ፑቲን ሁሉም በየተለያየ ደረጃ ጥያቄ ቢኖረውም የኢትዮጵያ ደግሞ ከሁሉም በላይ ሆኖ ሳለ ፑቲን ባሉበት፣ ሺ ጂንፒንግ ባሉበት፣ ትራምፕ ባሉበት የፖለቲካው ስርዓት አንደምታው ምንድነው ወይም ደግሞ ምን አይነት ሁኔታ ውስጥ ነው ዓለም ያለችው የሚለውን ስትመለከት ግዛቶች በተለያየ መንገድ ጥያቄ ካለ ማስመለስ አይነት ስሜት ያለው የዓለም ስርዓትም እንዳለ ይሰማኛልና ከዛ አንጻር አብሮ ይታያል የሚለው ነው። እንግዲህ ምናልባት ይቅርታና አቋረጥኩ ኢጂፕትና ሳውዲን በሚመለከት ያው ኢጂፕሽያንስ በተደጋጋሚ አይተናቸዋል። ህዝብ ለህዝብ ኔጌቲቭ መልእክት ለማስተላለፍ ሳይሆን የፖለቲከኞቹ ምሁራኖቹ ምናን የሚያደርጉት ነገር እጅግ በጣም አሳፋሪ ከነሱ የማይጠበቅ እንደሆነ አይተናል። ይሄን ፍላጎታቸውን በዚህ ወታደራዊ ጥምረትም ምናልባት ኔጌቲቭሊ አፌክት እንዳያደርገው የሳውዲዎች ሚና ሳውዲ ናት እንግዲህ ሊድ የምታደርገው ይሄን የወታደራዊ ጥምረትና አሁን ደግሞ ኢትዮጵያና ሳውዲም ፖዚቲቭ ሪሌሽንሺፑ እየታደሰ መጥቷል። ከአንድ ቀን ከሁለት ቀን በፊት እያየው ነበር በአዲስ አበባ ያሉት የሳውዲ አምባሳደር የሆኑ ሌላ ከሳውዲ መስኪን ወንድሞቻችን እህቶቻችን ለተሻለ ስራ ይሄዳሉ እና ምናልባት በህገ ወጥ ሄዶ የተያዙትን ወደ ኢትዮጵያ ተመልሰው የማቋቋሚያ መርሃ ግብር ሳውዲዎችም ኢንቮልቭ ሲያደርጉ አይቼ ደስ ብሎኛል። በጣም በፔትሮ ዶላር የበለጸጉ ስለሆኑ እና ታሪካዊ ትስስርም ስላለን በተለይ ከእስልምና ጋር በሚያያዝ አሁን ቱርኮች ኢትዮጵያ ውስጥ ፖዚቲቭ ሚና አላቸው። ከእስልምና አንጻር ኢትዮጵያን ፖዚቲቭሊ ነው የሚያዩት። ልክ እንደዛ ሳውዲዎቹም ኢትዮጵያ በፕሮፌት መሐመድ ጊዜ ራሱ ኢትዮጵያ ካልነካቻችሁ አትንኳት የተባለልን መልካም ሀገር ናት። መካ ውስጥ
ሙስሊሞች ተቸግረው ሳለ አክሱም የክርስቲያን መንግስት በሰላም እንዲኖሩ አድርጓቸዋል። ይሄን ካልዘነጉ የተከፈለውን ውለታ ካልዘነጉ ከዛ የተመለሱ ምስኪን ወንድሞቻችን እናግዝ ማለታቸው ጥሩ ነው። ይሄን ስታይ የባህር ኃይል ጥምረቱን የምትመራው ሳውዲ ስለሆነች ግብጽ ላልተገባ ሚና እንዳትጫወትበት ምናልባት የመክታት ፖዚቲቭ ሚና ሊኖራቸው ይችላል። እስቲ እናያቸዋለን። ሰሞኑን በበጎ እንደዛ እናስበዋለን። እንዳልከው ነው በዚ አረቡ ዓለም አካባቢ ያለው ነገር ከሁለቱ ከዚህ ከእምነቱም የነ ቢላል አልሐበሽ ጉዳይም ሲነሳ ምናም የመጀመሪያው ሙአዚን ነው አዛን ያለው የመጀመሪያው ሰው እሱ ነው። እነሱ ነገሮች በጣም በበርካታ የሙስሊም ሀገራት ለኢትዮጵያ ያለው ስሜት ያ ነው። ግን እንደዛ ባይሆን ኖሮ ምንድን ነበረ የምትሆነው? ኢትዮጵያ ያስፈራል። ሁሉም ጠላት ነው ሆኖብም እንደዚህ አንደኛ ነብዩ መሐመድ ኢትዮጵያ እንዳትነኳት ማለታቸው መቀመጡ፣ ከዛ ደግሞ ብዙ ነገሮቻችን ደግሞ በበጎ ከዚህ ከአረቡ ጋር ሆኖ ባይቀጥል እንደ ሌሎች ሀገራት ቶክሲክ የሆነ አይነት ግንኙነት ቢኖረን ኖሮ ምን ያደርጉን ነበር ትላለ። እንደዛም ሆኖ እኮ ግብጽ ማኒፕሌት ታረጋቸዋለችና ብዙ ነገሩ ግን የአረብ ኢትዮጵያ ግንኙነት ምንም ጥያቄ የለውም በጎ ነው። ኤክሰፕት እንግዲህ ግብጽ ላይ ያለው ነገር ነው። እንግዲህ ግብጽ የምገባበት ነገሮችም ስላሉ ግብጽን ብቻም ሳትሆን ግብጽ ደግሞ በቀላሉ ደካማ የጎረቤት ሀገራት መሪዎቻችን የትኛው ሀገር ጠንካራ እኮ በጣም ከባድ እኮ ሱዳን ምንድነው ያለው መንግስት ብለ ስትወስድ እኮ ያስቃል። ሶማሊያ ላይ ያለው መንግስት ምንድነው ራሱን እንኳን ማለት እንትን አልቻለም። የጅቡቲውን ስትመለከት በኪራይ የሚተዳደር መንግስት ነው እና ደግሞ የህዝብ ቁጥራቸውም ምናምን እንደምታውቀው ነው 1 ሚሊዮን ከምናምን የሆነ ጊዜ ባጀታቸውን ሰምቼ አኑዋል ባጀታቸው ወደ $1 ቢሊዮን ራሱ አይሞላም ይባላል። ከኢትዮጵያ ግን በየአመቱ ከ$2 ቢሊዮን በላይ የፖርት ሰርቪስ ያገኛል። ትክክል ነው። እሱ አለ ኤርትራም ውስጥ ያለው መንግስት የምታውቀው ነውና እነዚህ ሁሉ በትንሽ ነገር እንትን የሚሉና ስልጣናችሁን አራዝምላችኋለሁ በሚል በናልሲሲ መደለያ የሚሸወዱ ስለሆኑ የአረቡንም ዓለም በተወሰነ መጠን ኤክስፖዝ ሊያደርግባቸው ይችላል እንጂ በአብዛኛው የኢትዮ አረብ ግንኙነት በጎ የሆነው በታሪክም በእምነትም በብዙ ነገርም ስለሆነ ነውና ብዙ ጊዜ እንደሚባለው በቀይ ባህር በኩል ቀይ ባህር ለኢትዮጵያ በብዙ መንገዷ ህልውና ነው ሲባል እኮ እምነቱ የመጣው አይሁድን ስትመለከት በዚሁ በቀይ ባህር ነው። ክርስትና የመጣው በዚሁ በቀይ ባህር ነው። እስልምና የመጣው በዚሁ በቀይ ባህር ነው። ብዙ ነገራችን በቀይ ባህር በኩል ነውና ለኢትዮጵያ እምነትም ጂኦፖለቲካም እንዲህ ብዙ ነው ኢኮኖሚዋም ብዙም ነገሯ ነው የሚባለው ከዛ አንፃር ነውና ምናልባት ኦፕን ነው ብለዋል፣ ክፍት ነው ማንም ይገባል ብለዋልና እንግዲህ የፈረሙት 14 ሀገራት ናቸው። ያው ዲክላሬሽኑን እንግዲህ 15 ሀገራት ፈርሞታል ተብሏል። አንደኛው አነስቲ እናያታለን። እንግዲህ 14ቱ ግን ወደ ስራ የመግባት እንትን ውስጥ ገብተዋል። አንድ ላይ የመከላከል፣ አንድ ላይ የሞጋት፣ አንድ ላይ ሚሊተሪ ድሪል ማድረግ የሰንሰለት እንትን ብለዋል እና አላማው በቀይ ባህር ላይ ድሪል ያረጋል፣ ወታደራዊ እንትን ይላሉ። ከዛ አብረው ፕላን ያረጋሉ ምን ማጥቃት እንዳለባቸው። እንደዚህ በጣም ሰፋ ያለ እንትን ነው ያለውና በእነዚህ ሀገራት መካከልም የተለያዩ ፖለቲካ ልዩነት ስለሚኖር ተጠናክሮ ላይ ቀጥል ይችላል። ከዚህ በፊት አሜሪካም ፕሮስፐሪቲ ጋርዲያን ነው ምናምን መስረታ ነበረ፣ አልተሳካላትም። እንኳን እነዚህ የገልፍ ሀገራት አካባቢ ያቋቋሙትና ክፍት ነው ብለዋል። ምናልባት ክፍት ነው ሲሉ አንዳንድ መቀላቀል የነበረባቸው የቀይ ባህርን ጉዳይ ያስፈልጋቸዋል በሚል ሳይሆን አካባቢውን ሰላም ለማድረግ መግባት የነበረባቸው ሀገራት ለምሳሌ ኢትዮጵያ በእርግጥም ጀኒዩንሊ ይሄን አካባቢ ሰላም ማድረግ ተፈልጎ ቢሆን ኖሮ ኢንቫይት ማድረግ ነበረባቸውና ሜቢ እንደዚህ አይነት ነገሮች እድል ይኖር ይሆን? ክፍት ነው በሩ ብለዋል። ልክ ነው። እንግዲህ ጥምረቶች በጥቂት ሀገራት ይመሰረቱና አባላት ጆይን አክሲድ እያደረጉ ቁጥራቸው የመጨመር እድል አለ። አሁን ምንድነው የሚሉት እንዲገቡ እየፈቀድን ያለ ነው ኮስታል ስቴትስ፣ እነዚህ የባህር ዳርቻ ያላቸው ሀገሮች እነሱን ነው የምንጋብዘው። ግን እዛው ጎን ዶክሜንቶቻቸው ለምን ይላሉ በሬድ ሲ ላይ በገልፍ ኦፍ ኤደን እና ባቤል መንደብም ጉዳይ ያላቸው ፍላጎት ያላቸው አካላትም ዚያር ዌልካም የሚል እኮ ተጽፎ ተቀምጧል። ከኢትዮጵያ በላይ እዚህ አካባቢ ማን ትልቅ ኢኮኖሚ ያንቀሳቅሳል? በተለይ ስለ ከጅቡቲ ከኤርትራ ከሶማሊያ አንጻር ብታየው የኢትዮጵያ የኢኮኖሚክ እንቅስቃሴ ትልቅ ነው። ባለፈው ወደ 20 ቢሊዮን ዶላር አመታዊ ኢምፖርት ኤንድ ኤክስፖርት አለን ብለናል። በጣም የሚመለከታት ሀገር ናት። ፕላስ ይሄን ጥቅሜን አስከብራለሁ ብላ ጅቡቲ ላይ ስቴሽን እንዲሆነ
ኔቪ አለን ኦሬዲ ኔቪ አለ እና በዛም መጋበዙ ጥሩ ነው። ግን አሁንም እዛ ውስጥ ኢንጌጅ ስናደርግ በሳውዲዎቹና በሁቲዎቹ መካከል ያለውን ችግር የኛ ለማድረግ አይደለም። በሁቲዎቹና በሳውዲዎቹ መካከል ያለው ችግር የነሱ ነው። እነሱ ናቸው ፖለቲካሊ መፍታት ያለባቸው። የቀይ ባህር ባቤል መንደብና ገልፍ ኦፍ ኤደን የመርከቦች እንቅስቃሴ ላይ ችግር እንዳይፈጠር አወንታዊ ሚና ለመጫወት እኛም የሚገባን ሀገር ነን። መርከብን ለመጠበቅ ልንጋበዝ የሚገባን ሀገር ነን። በዚህ ተብሎ ግን የሌሎችን ጦርነት በእኛ ልጆች ደም እናስተካክላለን ማለት አይደለም። ይመለከተናል። ቀይ ባህር በደንብ አድርጎ ይመለከተናል። ኢንቫይት መደረጉ ጥሩ ነበር። በተደጋጋሚ እንዳልነው ግን የሌሎችን ጦርነት ለመዋጋት ሳይሆን የራሳችንን ብሔራዊ ጥቅም ለማስከበር ብቻ እንደዛ መሆን አለበት። ልክ ነው። እነዚህ ትንሽ ቆየንበት፣ ምክንያቱም በቀጥተኛ እኛ ጋር ቀጥታ የሚመለከት ጉዳይም ስለሆነ ጭምር ነው። እዛው ላይ መካከለኛው ምስራቅ ላይ አንወጣም። የአሜሪካ እንግዲህ እንቅስቃሴዎች አሉ አይደለ? የጦር መርከቦቹ የመቃየር ባህሪ የዩኤስኤስ አብርሃም ሊንከን ከ5000 በላይ አባላት ያላት እና እሷ እንግዲህ ከመጣች ጥር ላይ ነው የመጣችው፣ ግንቦት ላይ ትመለሳለች ነበረ ተብሎ የታሰበው። ስለዚህ በዚህ አካባቢ ዩኤስኤስ አብርሃም ሊንከን የተሰኘችው የጦር መርከብ በነገራችን ላይ የጦር መርከብ ሲባል 5000 አባላት አላት ሲባል የሚታጠቁት የጦር መሳሪያ ግን በጣም ውስብስብ ነው። በጣም ይሄ ኮምፕሌክሲቲው ከባድ ነው። በዚህ ብላይ የምገልጸውም አይደለም እና መለስተኛ ከተማ ነገር ከተማ እኮ ነው። እስከ 90 ምናምን የጦር መርከቦች እንደዚህ በዚህ ልክ ጀቶች፣ ሄሊኮፕተሮች የተለያዩ አስፈላጊ የሆኑ የሚሊተሪ የአንድ አፍሪካ ሀገር ስም ጥራ ብትለው የዚህን ያህል የለውም እና በጣም ከባድ ኃይል ነው። በዛ ላይ ኑክሌር ፓወርድ ናቸው። እሱም ስላለ ይችኛዋ አሁን እንግዲህ ብዙ ሰው ተመታ ነው ምናምን ይላል። አልተመታችም። ከዚህ በፊት የተለያዩ መነካካቶች እንዳሉ በእርግጥ አንደኛዋ ተመልሳ ሄዳለች። ሁለት አሁን ይንቀሳቀሳሉ በጣም ግዙፍ ሆነው ማለት ነው እዚህ አካባቢና ይችኛዋ ግን አሁን ሰራተኞቹ በራሱ የጦርነት ክፋቱ መጀመሪያ ላይ ያልነው ለዛ ነው። አንደኛ ሰው ነው። ይሄን ሁሉ ወደዚህም ስትመለከት እሳት፣ ወደዛም ስትመለከት እሳት፣ ወደዚህ ስትመለከት ውሃ ሰው ጋር እንኳን ናቹራል በሆነ መንገድ ኮኔክት ማድረጋችንምና ከዛ አንጻር ሰራተኞቹ ትንሽ ችግር ውስጥ የመግባት የመደበት እንዲያውም ቤተሰቦቻቸው አንድ ጥያቄ ነበራቸው ለፔታክሰት ያቀረቡት ለመከላከያ ሚኒስትሩ የአእምሮ ጤና እክልም ጭምር ሳይደርስባቸው አልቀረም እንደውኛ እንዲሆነ ስለማለት ስለሌለብን ነው እንጂ እንደዛ አይነት ነገሮች ሲባል ነበረ። ከዛ የምግብ አቅርቦቱ የሁሉም ነገር አንደኛ ኢንጌጅድ ናቸው፣ ጦርነቱ ላይ ኢንጌጅድ ናቸው። ከዛ ደግሞ የሚያስፈልጋቸው ነገር ደግሞ አለ እንደ ሰው እሱም አለና ትንሽ ችግር ተፈጥሯል። ስለዚህ እቺ የዩኤስ አብርሃም ሊንከን የተሰኘችው በጆርጅ ዋሽንግተን ዩኤስኤስ ጆርጅ ዋሽንግተን በተሰኘው የጦር መርከብ ከፓሲፊክ ተነስቶ ነው ባይዘው ፓሲፊክ ላይ መነሳቱን የተመለከተ ቁልፍ ጉዳይ ከራሺያና ቻይና አንጻርም እንመለከት እንችላለንና እሱም አለና ምናልባት እንግዲህ ምን ሊጠቁም ይችላል አሜሪካ እንደተሳናት ይጠቁማል የሚሉ ትንታኔዎችንም ስመለከት ነበርና ኦፍ ኮርስ አሜሪካ እንደ ሀገር ላይ ሳናት ቢችልም ግን እንደ ሰው እነዚህ ልጆች ወይም የጦር መርከብ አባላት ተዋጊዎች ጭምር ችግር እንዳለባቸው ግልጽ ሆኗልና አፍተር ኦል ጦርነት እንደዚህ ነው የሚለውንም በዛው ማንሳት ያስፈልጋል። በጣም እንዳልከው ነው ጦርነት ሰርግና ምላሽ አይደለም። ሺ ጊዜ ትልቅ ወታደራዊ አቅም ቢኖርህም በጣም ልትሸሸው የሚገባ ጉዳይ ነው ጦርነት። መልካም አይደለም እንዳልከው። ይሄን ጉዳይ እኔም ስሰማ ደንግጫለሁ። ቢኮዝ ይሄ የአሜሪካ ተቋማዊ ስትራክቸራቸው ጠንካራ ነው። እነዚህ መርከቦቻቸው ያው የኔቪው አካል ነው እና እዛ ውስጥ ወታደሮቹ እንዳሉ ሁሉ የሕክምና ባለሙያዎችም አሉ፣ የሳይኮቴራፒ ባለሙያዎችም ይኖራሉ፣ የምግብ አብሳይ፣ የስፖርት እንደዚህ በቃ በጣም ሁለንተናዊ እንትኑ የተሟላ ሆኖ ነው የሚገባው የሚል አረዳድ ነበረኝ። ንባቤም እንደዛ ነበር። ስለነሱ ሳነብ እንደዛ ነበር። አሁን የሰማነው ነገር ግን ትንሽ ያስደነግጣል። እዛ ውስጥ ያሉ አንዳንድ የኢንስቶሌሽን ሲስተሞች ፌል እያደረጉ ነው። ፕላስ ደግሞ መተካት ነበረባቸው ነው የሚሉት። ጊዜውንም ቼክ ለማድረግ ሞከርኩኝ። እነዚህ አይነት ትልልቅ መርከቦች ወደ አንድ ቦታ ስቴሽን እንደሚሆኑት ከ6 ወር እስከ 7 ወር ገደማ ኖርማል ነው። የጦርነት ወቅት ከሆነ በእርግጥ እስከ አመትም
ኤክስቴንድ ሊያደርግ ይችላል የሚል ነገር አለ። ይሄኛው ግን ይሄ መተኳኮሱ ሌት ተቀን እንትን ማለቱ ፕላስ ደግሞ የፖለቲካ ዳይናሚክሱም የማይጨበጥ ነው። በቃ ዛሬ ተስማማን ትባላለ፣ ነገ ተዋጋ ትባላለ፣ ዛሬ እንዲ ነው ይባላል። በቃ የማይጨበጥ ሲሆን የሰው ልጅ ሳይኪ ላይ የሰው ልጅ ስነ ልቦና ላይ ኔጌቲቭ ኢምፕሊኬሽን አለው። አንተ እንዳልከው ነው። አንዳንድ እዛ ላይ ያሉ ወታደሮች ለቤተሰቦቻቸው ቴክስት የሚያደርጉት ነገር መልካም አይደለም፣ ውስጣችንን እየረበሸው ነው ይሄ ጉዳይ ብለው ወደ ክፉ እርምጃ የመዳዳትም ነገር አለ። ይሄን ስንሰማ በጣም እኔ ደንግጫለሁ። እንዴት የአሜሪካ ሀብት ስላላቸው አንዳንድ ጊዜ አሜሪካ እንዲ ማግነን ሳይሆን ገንዘብ ካለ ባለሙያ ካለ ካፓሲቲ ካለ ጉዳዮቹን ለመፈጸም ይቀላል። እነሱ ደግሞ ወደ 32 ምናምን ትሪሊየን ዶላር የገባ ትልቅ ሀብት አላቸው እና ይሄን እንዴት አቃታቸው? እኔ ትንሽ ግራ ገብቶኛል ምን እንደሆነ። ግን የሰማነውን ሰምተናል። በጆርጅ ደብሊው ቡሽ እንትን እየተቀየረች ነው፣ እነሱ ሊወጡ እቺ ደግሞ ልትገባ ነው ተብሏል። አስቸጋሪ ነገር ተፈጥሯል። እቺኛዋ መምጣቷ ግን አዲሲቷ መምጣቷ ምናልባት ጦርነቱ ላይ የሚቀይረው ነገር አለ ወይ ወይስ አሜሪካ እየተሳናት ነው ወይ? በዚች በመርከቦች መቀየር ብቻ ጀጅ ማድረግ የምንችል አይመስለኝም። ምክንያቱም ይሄ መርከብ እኮ ላለፉት 4 ወር 5 ወር 6 ወር ገደማ እዛ ሆኖ ጥቃት ሲፈጽም ነበር። ይሄን መርከብ በሌላ መርከብ ብትቀይረው ላይፈታ ይችላል። ቢኮዝ በተደጋጋሚ እንዳልነው የሆርሙዝ ጉዳይ በፖለቲካ ነው የሚፈታው። በወታደራዊ ቢፈታማ እስካሁን ድረስ ያልቅ ነበር። ቬንዙዌላን በቃ አድሚኒስትሬሽኑን ፕሬዚዳንቱን ብቻ በማንሳት እንደምትቀይረው ጀጅ ካልኩሌት አድርገው ገቡ። ፕሬዚዳንቱን ሲያነሱት እኮ ምንም ኮሽ አላለም፣ በዛው አለቀ። የኢራን ጉዳይ እንደዛ አይደለም። በጉልበት ብቻ የሚፈታ አይደለም እና አንዷ መርከብ ወጥታ ሌላኛዋ መርከብ በመግባቷ ጦርነቱ ላይ አዲስ ነገር ይፈጥራል ብዬ አልገመት። በቃ በተደበደባቸው ኢራኖችንም ይሄን መስዋዕትነት ለመክፈል ቆርጦ ተነስተዋል። ምንም እንትን አትለው። በፖለቲካ መፍታት ነው እንጂ የመርከቦቹ መቀየር ለውጥ ያመጣል ብዬ ምናልባት በአዲስ ኃይል መግባት ትንሽ የመነቃቃት ነገር ሊያመጣ ይችላል። ፖለቲካ ችግር ከሆነስ ወታደራዊ ችግር ቢሆን አዳዲስ ኃይል ስትጨምር ለውጥ ያመጣል። ችግሩ ግን ፖለቲካዊ ነው። ችግሩ እዚህ ጋር ሆኖ አንተ ወደ ሌላ መንገድ እንደመሄድ ይሆናል እና አንዱ መርከብ ወጥቶ ሌላው መርከብ በመግባቱ አዲስ እንትን ይፈጠራል ብዬ አልጠብቅም። ልክ ኢትዮጵያ ውስጥ እኮ ልክ ጃንሆይ ወርደው አክሊሉ ሀብተወልድ ጠቅላይ ሚኒስትር ይውረዱና ልጅ እንዳልካቸው ጠቅላይ ሚኒስትር ይሆኑ ሲባል የኢትዮጵያ ሕዝብ ምን ሲል ነበር? ጉልቻ ቢቀያየር ወጥ አያጣፍጥም። ሲስተሚክ የሆነ ፕሮብሌም ሰው በመቀየር አንተናትለው። አሁን የመርከቦቹን መቀየር እንዴት አድርጎ የአሜሪካን ባለድልነት እኔ እንጃ። እኔ እርግጠኛ አይደለሁም ለውጥ ያመጣል ብዬ ለማሰብ እቸገራለሁ። ቢኒ አዎ ፈታኝ ነው። እንዲያውም እኮ በዚህ በማላካ ሰርጥ የዓለማችን ላይ በጣም ወሳኝ ቁጥር 1 ሰርጥ ነው መተላለፊያ ፓሲፊክን ከህንድ ውቅያኖስ ጋር በሚያገናኘው እዛ ላይ ደርሳለች። በሲንጋፖር ያለው እዛ ላይ ደርሳለች ነው የተባለው። ጆርጅ ዋሽንግተን ዩኤስኤስ ጆርጅ ዋሽንግተን የምትባለው የጦር መርከብ እሷም በተመሳይ እንደዚህ አይነት አቅም በርካታ አውሮፕላኖችን ከብዙ ኢንፍራስትራክቸር ጋር ይዛ የምትንቀሳቀስ ናት። እንደምትመለከታቸው ፔታክሰት በጣም ጥያቄ ይጠየቃሉ። አንደኛ ወታደሮቹን የያዛችሁበት መንገድ ልክ አይደለም በሚል ይጠየቃሉ። እነሱ ግን ያስተባብላሉ። ሪፕሬዘንቴሽኑ የተሳሳተ ነው የሚል ሀሳብ ነው ያላቸው። በተደጋጋሚ በኮንግረሱም ይጠየቃሉ፣ በወታደር ቤተሰቦችም ይጠየቃሉ። ብዙ እንዲያውም ባለፈው አንተ ያልከኝ ነገር ነው ትዝ ያለኝ። አንድ ጀነራል በማይንዱ በአእምሮ ሁሉን ነገር የጦርነቱን ጉዳይ ይቋጫዋል እንደሚባለው አንድ ዴሞክራት ሴናተር በኮንግረስ ሲናገር የነበረው ስትራቴጂ የለውትም እርሱ የስትራቴጂ እንዲነድፉ እርሶን ሾመን እርሶ ቦታ ላይ ያስቀምጠናል፣ ግን ስትራቴጂ የለውትም። ስለዚህ ስለ ወታደሮቻችን መረጃ እንፈልጋለን ነው ያሉ ያሉትና መረጃ የሚፈልጉበት ምክንያት እንግዲህ እንደምታውቀው ነው። ባይዞይ ፔንታጎን በግልጽ ይሄ ነው ባይለም የአሜሪካ ጦር ሚኒስቴር ባይለም ብዙ መረጃዎች በተለይ እነ ወል ስትሪት ጆርናል ይዟቸው የሚመጡት እነ ደ ዋሽንግተን ፖስት የሚያወጡት ከሞላ ጎደል በአብዛኛው እውነት የመሆን እድላቸው ሰፊ ነውና እሱም አለ። የቤተሰቦችን ቅሬታ ምናምን ስትመለከት ችግር እንዳለ ግልጽ ነው። በዛ ላይ ደግሞ እንዳልከው ከጥር ጀምሮ እስካሁን ድረስ አንድ መርከብ ላይ ወደዚህም ወደዛም ስትንቀሳቀስ ሚሳኤል
የጦር መሳሪያ ነው የምታየው፣ ውሃ ነው ውቅያኖስ ነው የምታየው። እሱ ነገር ስለሆነ ጦርነት ሙዱ አድካሚ ነው። አዎ አድካሚ ነው የጦርነት እንደዛ። ስለዚህ መሰላቸታቸው ላይ ገርም ይችላል እና እሱ አለ። ግን ይሄኛው ምናልባት ኤዥያ ፓሲፊክ ላይ ይቺ እንግዲህ የምትነሳው ከፓሲፊክ ነው ከቪየትናም ተነስታ ነው እንግዲህ አሁን እየተንቀሳቀሰች ያለችውና ፓሲፊክ ላይ አሜሪካ እነዚህ በጣም አደገኛ የሚባሉት ወይም ደግሞ ብዙ ሀብት ይዘው የሚንቀሳቀሱ የጦር መርከቦች አሁን ክፍተት አለ ማለት ነው። ስለዚህ ይህ ክፍተት በዛ ወሳኝ ቦታ ላይ ፓሲፊክ ላይ ክፍተት ሲፈጠር እንደ ቻይና ያሉ ሀገራት እንደ ሩሲያ ያሉ ሀገራት ስፔሻሊ ደግሞ ቻይና ይህ ክፍተት ትንሽ ለአሜሪካ አደጋ ይዞባት ሊመጣ ይችላል። ምክንያቱም እዛ አካባቢ ላይ ከአሜሪካ ቁጥጥር ውጭ ሆነ ፓሲፊክን የሚያህል ቁልፍ ቦታ ላይ ሲሆን ትንሽ ከባድ ነውና የሩሲያም ቻይናም በተለይ ቻይና ደግሞ ራሷን ለማጠናከርና አካባቢውን ለመቆጣጠር እድል ይፈጥርላታልና አሜሪካ የዚህኛውን ስታስብ እዛኛው ላይ ግን ትልቆቹ ጠላቶቿ ወይም ደግሞ በደንብ የሚገዳደሯት ራሳቸውን ጡንቻ ያዳብራሉ የሚሉ ትንታኔዎች በስፋት ይወጣሉ። ያ ልክ እንደዚህ እኔም ሰምቻለሁ። ግን የኔ አረዳድ ግን ቢኒ አይመስለኝም ነው የሚፈጠር ጋፕ ይኖራል ብዬ አላስብም። ምክንያቱም ከዚህ በፊት በተደጋጋሚ ብለናል፣ አሜሪካ በመላው ዓለም ላይ ወደ 800 የሚጠጋ ሚሊተሪ ቤዝ በ80 ሀገር ላይ አሏት ነው የሚባለው። አሁን አንድ ዩኤስኤስ ጆርጅ ቡሽ በቡሽ የተሰየመችው መርከብ ወደዚህ ወደ መካከለኛው ምስራቅ መምጣቷ ትልቅ የሴኩሪቲ ቫኪዩም ይፈጥራል ብዬ አላስብም። ጃፓን ላይ እኮ ቢኒ ከመቶ በላይ አንድ ሀገር ውስጥ ከመቶ በላይ የሚሊተሪ ቤዝ አላት አሜሪካ። ጃፓን በለው ደቡብ ኮሪያ ወደ 70 ወደ 80 ሚሊተሪ ቤዝ አላት። ፕላስ ይሄ ፓሲፊክ ማለት እኮ ቻይና በአንድ በኩል ብትጋራውም ኦን ዘ አዘር ሳይድ ኦፍ ፓሲፊክ የካሊፎርኒያ ትልቅ ደግሞ የኔቪ ቤዝ አላቸው እና ያንያን ስትደማምረው አንዷ የጦር መርከብ ከዛ መሄዷ ትልቅ ስትራቴጂክ የፓወር ቫኪዩም ይፈጥራል ብዬ አልገምትም። ምክንያቱም ኦልሬዲ ኤግዚስት የሚያደርግ ትልቅ አሳይት አላቸው አሜሪካን ስቲል ትልቅ ነው። ኤዥያ ውስጥ ያላቸው ፕሬዘንስ ትልቅ ነው። ምናልባት እነ ቻይና እነ ራሽያ ይችን እድል ተጠቅመው ካፒታላይዝ ያደርጋሉ ብትለኝ መርከቧ ሄደችም አልሄደችም ቻይኒዝ በኢኮኖሚያቸው ልክ እነሱ አስፓየር በሚያደርጉት ልክ ኦልሬዲ ኮንስትራክሽን ውስጥ ናቸው። የራሳቸውን ሚሊተሪ የራሳቸውን ኔቪ የራሳቸውን አርቲፊሻል ኢንቴሊጀንስ ጉዳይ ከአሜሪካ ጋር ለመፎካከር ኦልሬዲ ግብግብ ውስጥ ናቸው። አንዷ የጦር መርከብ ወደዛ መሄድ ወደ መካከለኛው ምስራቅ የሚያፈጥናቸውም ነገር አይደለም የሚያዘገያቸውም ነገር አይደለም። ኦልሬዲ እየሄዱበት ያለ እንቅስቃሴ ስለሆነ ቻይኒዞቹ አሜሪካም አንዷን መርከብ በማንሳቷ የሚጎልባት ነገር የለም። ኦልሬዲ በጣም 200 300 400 ኦልሬዲ ቤዝ አላት እዛ አካባቢ። ወዳጆቿም አሉ አውስትራሊያን በል ኒውዚላንድ በል ፊሊፒንስ በል ደቡብ ኮሪያ ጃፓን በል ኦልሬዲ ኤግዚስት ስለሚያደርጉ ይህ አንዱ መነሳት ትልቅ የፓወር ቫኪዩም ይፈጥራል ብዬ እንትን ለማለት አልችልም ቢኒ። እንደዛ አይነት ኦኬ አሜሪካ ካላት አቅምም እንደዚህም ደግሞ ዴስፐሬት የመሆን ስሜት ሲሰማት ልትጠቀማቸው ከምትችለው የጦር መሳሪያ አይነቶች አንጻር ስትመለከተው እንትን ላይል ይችላል። ግን በዋነኝነት ይችኛዋ አሁን አሉ ከሚባሉት ከነዚህ በጣም ወሳኝ እንግዲህ የጦር ተሸካሚዎች የጦር ጀት ተሸካሚዎች መካከል አንደኛዋ ይችነችና አሁን እዛ አካባቢ ላይ ግን እንደዚህ አይነት ጠንከር ያለ ወይም ደግሞ ብዙ ቤዞች አሏት እንደሚታወቀው። ግን ደግሞ ይችኛዋ በጣም ብዙ ኃይል ነው ይዛ የምትንቀሳቀሰው። ኦፍ ኮርስ አብርሃም ሊንከንም ስታልፍ በዛው አካባቢ ወይ ዶክተር አረጋለች ወይ ደግሞ ሌላ የመተካትም እድል ይኖራል። አካባቢው ሰላማዊ ስለሆነ አብርሃም ሊንከንም ሄዳ እዛ ብታርፍ እንደ ኖርማል የፖሊሲንግ ስራ ብሰራ ችግር ላይኖረው ይችላልና ወታደሮቹ እኮ ወርደው አዲስ ወታደሮች አብርሃም ሊንከን ላይ ሆነው ስቴሽን ሊሆኑ ይችላል። ስቴሽን ሊሆኑ ከጦርነት እንትን ውጪ ሊሆኑ ይችላል ነው ትንሽ እዛኛው አካባቢ ላይ እንደምታውቀው ፓሲፊክ ላይ ያሉ ኃይላት ፍላጎታቸው ከሰሞኑ ከባድ የሆነ የጦር ልምምድ ነበረ። ፓሲፊክ በጣም በተደጋጋሚ እንደምለው አሜሪካ ትልቁን ኃይሏን የምታንቀሳቀስበት አካባቢ ነው። ያ ማለት እስከ 350 ና ወይ እንደዛ ከዛም በላይ የሚሆን ሜምበርስ አሏት የጦር አባላት አሏት ወታደሮቹን ጨምሮ የተለያዩ ስራዎች ላይ የተሰማሩና እዛ አካባቢ በዚህ ልክ የተወሰነ መጠን በቀላሉ አልፎም የሚሰጥም ቦታ አይደለም። እንዳልከው ትንሽ መርከቦች ቤዞች ምናምን ብዙ ስላሉ ከዛ አንጻር እንትን ላይ ይችላል። ግን
በጣም ቁልፉ እንደምትመለከታቸው ናቸው። ቻይና በእግረኛውም አሁን ደግሞ በቴክኖሎጂውም በምኑም ያለችበትን ሁኔታ ግንባታ ላይ ናት። በጣም ኤዥያ ፓሲፊክ ላይ ያለችበት ሁኔታ ጠንከር እያለ መምጣቱ አካባቢው ላይ ትንሽ ጡንቻም የማሳየት አሁን በተለይ ታይዋን አላቅም በጣም ገብተው ነው የሚወጡት ባይዘው በጣም በሚገባ ወደ ውስጥ ጠልቀው ገብተው የአየር ክልል የባህር ክልላቸው ገባውጣ ይላል በደንብ እንትን ብለው ነው የሚመለሱት እነሱ እሱ ስላለ ከዛ የሰሜን ኮሪያም ሰሞነኛ ትንሽ መተናኮል አለ። ሰኞ የሚጀምሩት ይሄ ሚሊተሪ ድሪል አላቸው ጃፓንና ደቡብ ኮሪያና አሜሪካ እሱን በተመለከተም ጥያቄዎች ስላሉ ቢዚ የመሆን ነገሩ ቢዚነቱ በዓለም ዙሪያ ቢዚ የሆኑ ሲሄዱ አሜሪካኖች እንደዚህ አይነት ነገር አስቸጋሪ ሁኔታዎችን በኤዥያ ፓሲፊክ የመፍጠር በዛ ላይ እነ ቻይና ቀላል ስላልሆኑ ያገኙዋትን ክፍተት ሁሉ እያሰፉ አሜሪካን ጫና ውስጥ የማስገባት ፍላጎትም ስላላቸው በዛም ልክ እየሰሩ ስለሆነ ወደዚህ መምጣቷ በተወሰነ ጋብ ወይም ደግሞ ልዩነት ሊፈጥሩ ይችላሉ ከሚል አንጻር ነው። ምክንያቱም እዚህ አካባቢ በጣም አስቸጋሪ ነገር ነው ቻይናና አሜሪካ ያሉበት። ከዛ ደግሞ ከቻይናም አንጻር እንደምታውቀው እነ ራሽያም አብሮ የመስራት አጋጣሚ ስላለ ከሰሞኑ የጦር ልምምድም አብሮ የማድረግ ታይዋንን እንደምትመለከተው በጣም ፍላሽ ፖይንት እየሆነች መታለችና በዚሁ ቀጠና ስር ያለችም ስለሆነ ብዙ ነገሮች እዚህ ላይ በመስራት ሺ ጂንፒንግ ትኩረት ያደርጋሉ ከሚል አንጻር ትንታኔዎች ሊወጡ ይችላሉ እንጂ ፓወር ቫኪዩም በአሜሪካ ቀልድ አይደለም ምንም ጥያቄ የለውም። ምክንያቱም ሁሉም ነገር አሳልፈው ለቻይና እሱን እኮ ለመከላከል ነው ብዙ ሲሰሩ የነበሩትና ያው ግን ጥያቄ አይኖራቸውም ችግር አይፈጠርም ማለት ባይሆንም የሚለውን ለማንሳት ነው። አንድ ንጽጽር ምናልባት ማንሳት ከተቻለ አሁን ቻይና ከቻይና ውጪ የሚሊተሪ ቤዝ ያለ ጅቡቲ ብቻ ነው ብለናል። አሁን ጅቡቲ ላይ ያለውን የሚሊተሪ ፕሬዘንሳቸውን አንስተው ወደ ቻይና ቢመለሱ ቀይ ባህርና ባቤል መንደብ ላይ ችግር ይፈጠራል ብለን መደምደም እንችላለን። ያቺ ብቻ ስለሆነች ቤዛቸው። አሜሪካ ግን እንደዛ አይደለች። ማት ኦሬዲ ኤግዚስት የሚያደርግ ተቋም ስላለ ያንደኛው መነሳት እንደዚህ ችግር ይፈጥራል ብዬ እንትን ስላለኝ ነው ኦሬዲ ኤግዚስት ስለሚያደርግ አቅማቸው በዛም ሰሌት ልክ ነው የሚንቀሳቀሱት። ኦፍ ኮርስ ያው የአሜሪካ ፖለቲከኞችም እንደዚህ አይነት ውሳኔ ሲወሰን እንደዚህ ቻይናን የመሳሰሉ ሀገራት እንዳሉ እየገባቸው ዝም ብለው እንትን የሚሉም አይደሉም። ብዙ ነገር በምክክር እንደሚሆን ይታወቃልና ሜቢ እንዳልኩ ቀደም ሲል አንስተዋል እንጂ የሊንከን ወታ ዋሽንግተን መግባቷ የጦርነቱን አውድ ሊቀይሩ አይችልም። እንደውም ሁለት ነገሮች ይነሳሉ። አንደኛ ጦርነት የተለማመዱት የሊንከን አባላት ይሻሉ ነበር የሚሉ አሉ። ከዛ ደግሞ በሌላ በኩል ደግሞ አዲስ የሚመጡት ኃይሎች በአዲስ መልክ ጡንቻቸው ሊበረታ ይችላል የሚሉ አሉ። አሜሪካ አቅሟን እያሳደገች ነው የሚሉም አሉ። ከዛ ደግሞ አሜሪካ እያፈገፈገች ነው። ብዙ አይነት አረዳድ አለውና እዚህ አካባቢ በተወሰነ መጠን አስቸጋሪ ነው። ግን አሜሪካ ውስጥ የፖለቲካ አለመግባባቶች እንዳሉ ግን የሚያሳዩ ነገሮች የተመለከትን ነው። ፔታክሰት ይጠየቃሉ። ስትራቴጂያችሁን አሳዩን፣ ጦራችን ያለበትን ሁኔታ ንገሩን፣ ይህን ጦርነት ማሸነፋችንም ወይ ውጡ ወይ ደግሞ አንድ ነገር አድርጎ የሚሉም አሉና ፔንታጎን ውስጥም የሆነ ትንሽ ከትራምፕም ጋር አንዳንድ መረጃዎች ስመለከት ነበረ ቢያስተባብሉም የተፈጠረ ይመስላልና ምናልባት እንደ አንዳንድ ታሪካዊ አጋጣሚዎች ድጋሚ ሊመጡባት ይችላሉ። ያው የቪየትናሙ አይነት የሚሉ ሀሳቦችም አሉ። እዚህ ላይ ምን ማለት እንችላለን? ያ ልክ ነው። እንግዲህ የአሜሪካ ፖለቲከኞች ወይም ሪፐብሊካን ዶናልድ ትራምፕና መከላከያ ሚኒስተሩ በእነሱ መካከል ትንሽ አለመግባባት የሚመስል ነገር አለ የሚባለው አንደኛ በእንትኑ ጉዳይ ነው። ባለፈው ያነሳ ነው የጦር መሳሪያ ኢንተርሴፕተርስ አንቲ ሚሳይል ሚሳይሎች አነሱ ወይ በሚለው ትንሽ ከሄግዝት ጋር አለመግባባት ውስጥ ገብተው ነበር። እሳቸው አስተባብለዋል። ችግር የለም እያሉ ነው አንደኛ። ሁለተኛ ደግሞ በወታደሮቻቸው ጉዳይ አሁንም እየተካሄደ ባለው ጉዳይ እንዲ ኦን ዘ ሴም ፔጅ ያለ መምሰል ነገር አለ። ግን ዲናይን የሚያደርጉት ዋይት ሀውስ ስራችንን እየሰራን ነው፣ ምንም እጥረት የለብንም፣ ምንም ችግር የለብንም ይላሉ። ኮንግረስ ውስጥ ያሉ ሰዎች ግን በተደጋጋሚ ኢንሲስት የሚያደርጓቸው የፖለቲካ ፍላጎትም አለ። ሪፐብሊካኖችን ወደ ኢራን ራሱ ስትገቡ አላማከራችሁንም፣ የሰርፕራይዝ አታክ ውስጥ ነው የገባችሁት ብለው ከዛ ጊዜ ጀምረው ፑሽ እያደረጓቸው ነው። የፓርቲ ፖለቲክስ ጉዳይ ያለበት ደግሞ አሚኒሽንስ አነሰ አላነሰ የሚባል ነገር ከአሜሪካ የማይጠበቀውንም ነገር እየሰማን ነው። አሁን የወታደሮቹንም ጉዳይ እየሰማን የወታደሮቹን አያያዝ ይሄ
ትንሽ አለመግባባት የሚመስል ነገር ያለ ይመስላል። ግን ዞሮ ዞሮ እኔ ይሄ የእጥረቱንም የምናምኑም ጉዳይ አስተካክለው እንደሚቀጥሉ ተስፋ አረጋለሁ። ቢኮዝ ትልቅ አቅም ያላት ሀገር ስለሆነች ሁለንተናዊ አቅም ስላላት የምታስተካክለው ይመስለኛል አሜሪካ። ግን ታሪካዊ ነገሮች ሊደገሙ ይችላሉ ወይ? ሳያሳኩት የኢራንን ጦርነት ሳያሳኩት ተሸንፈው ሊወጡ ይችላሉ ወይ? ፖሲብል። ሁል ጊዜ ጦርነት ስትገባ በደንብ ተጠቅቀ ከገባህ የማሸነፍ እድል አለ። ደግሞ ልክ ወደ መሬት ላይ እንት ስትል ያልጠበቅካቸው አዳዲስ ሁኔታዎች ይፈጠሩና እቅድህን እንዳልነበረም ሊያደርጉ ይችላሉ። ማሸነፍና መሸነፍ ያው ያለ ነገር ነው በጦርነት። አሜሪካም ሀያል ሀገር ሆና ሶቪየት ዩኒየንም ሀያል ሀገር ሆነው የግብአት እጥረት ምናምን ሳያጋጥማቸው ያልተሳኩባቸው ጊዜዎች አሉ። ቅድም አሁን አንተ ጠቀስ ያደረግከው ለምሳሌ ከኮሪያ ጦርነት ጀምሮ 100% የአሜሪካ ጉዳይ ከሸፈ ባንልም ተከፈለች። ኮሪያ ተከፍላ ግማሹን አሜሪካ ይዛ ግማሹን ደግሞ የድሮዋ ሶቪየት ዩኒየን ይዛ እስካሁን ድረስ አሉ። ሙሉ በሙሉ ኮንትሮል ማድረግ አልቻሉም አሜሪካኖቹም። ሙሉ በሙሉ ሶቪየት ዩኒየን እና ቻይናም ኮሪያን ኮንትሮል ማድረግ አልቻሉም። ሁለቱም 38 ፓራላል የሚባለው ላይ ቆመው አሉ። እንግዲህ እስካሁን አሉ። ኮሪያን ብንጀምር የቪየትናም ጦርነት ግን ተሸንፈዋል። ተሸንፈው ፑል አውት አድርገዋል። ከፈረንሳይ ጋር የፈረንሳይ ነበረች ቀኝ ስትገዛት የነበረው ይሄ ካምቦዲያን፣ ቻይናን እነዚህ 3 ሀገራትን እነሱን ይዛ ፈረንሳይ ነበር በቀኝ ስትገዛቸው የነበረው። ከፈረንሳይ ጋር ነጻ ለመውጣት የጀመሩት ትግል ነው። በኋላ ላይ የኮልድ ዋር ችግር አለ። የሶቪየት ዩኒየንና የአሜሪካ ግብግብ አለ እና ሶሻሊዝም እንዳይስፋፋ ካፒታሊዝም እንዳይስፋፋ ብለው አሜሪካኖችም ገቡበት ከፈረንሳይ በኋላ። ግን አልተሳካላቸውም፣ ተሸንፈዋል። ልክ እንደ ኮሪያ ለሁለት አልተከፈለችም ቪየትናም። ሰሜኖቹ ደቡቡን ተቆጣጥረው በ1975 አሸንፈው አሜሪካን እንዲያውም ከነሱ አይነት ሀያል ሀገር በማይጠበቅ ዝርክርክነት በማይጠበቅ በሚያሳፍር መልኩ ነው ፑል አውት ያደረጉት እየተባለ ይታማሉ አሜሪካን። ቪየትናም ላይ አልተሳካም። ሌላው ደግሞ የሚገርመው እንግዲህ ምን ነበር ሲካሄድ የነበረው ፖለቲከኛ ፖለቲካል ሳይድ ሳኒዝ እንደ ፕሮፌሽናሊ ቼክ ማድረግ አለብን እንጂ እኔ ሁሌ ስትራይክ የሚያደርገኝ ደግሞ የአፍጋኒስታን ነገር። አፍጋኒስታን 2001 ላይ ጸረ ሽብር ዓለም አቀፍ የጸረ ሽብር ጦርነቱን ለመዋጋት ብለው ገቡበት። ኢማጂን አሜሪካ ጠንካራ ሀገር ናት። ወዳጆቿ ኔቶ አርቲክል 5ን ትሪገር ያደረገው በዛ ጊዜ ብቻ ነው። ያን ሁሉ ሀብት ይዘው ታሊባን አት ዘ ኤንድ ኦፍ ዘ ዴይ ከ20 ዓመት በኋላ ብዙ ትሪሊየን ዶላር አውጥተው ብዙ ሺህ ሰው ህይወቱን ገብሮ በጆ ባይደን ጊዜ የዛሬ 5 ዓመት ታሊባን አቃተን ብለው ወጥተው ሄዱ። እንዲያውም ያሁኑን አይተነዋል። ጭራሽ ትልቅ ወታደራዊ መርከብ ልክ እንደ መኪና ሰዎች እየተንጠለጠሉ እንዴት በሰላም እዛ ድረስ እንደተጠጉት ይሄ ፋኑን እንዴት እንደቻሉትም ይገርመኛል። እና ፕሌኑ ላይ እየተንጠለጠሉ ጥሏቸው ነው የወጡት። እና አሜሪካን ምንድን ነበር ሲያደርጉ የነበሩት ሪሊ አፍጋኒስታን ውስጥ? ወዚት ሪሊ ዋር አጌንስት ግሎባል ቴረር ወይስ እንዴት ነው? አቅማቸው ትልቅ ነው አሜሪካን። ታሊባን እንዴት አሸነፋቸው? እንዴት ታሊባን ተመልሶ ስልጣን ያዘ? ወይስ ጉዳዩ ሌላ ነገር ነው? ሌላ ነገር ነበር ሲያደርጉ የነበረው የሚል ነገር አለ። ከዛም ፑል አውት አድርገዋል። ምናልባት ከኛ ጎረቤት ሀገር ሶማሊያም ለእንትን ዩናይትድ ኔሽን ለሚያደርገው ፋሲሊቴሽን ድጋፍ ምናምን እንሰጣለን ብለው አሜሪካውያን ገብተው ነበር። ጥቂት 10 ምናምን ወታደሮቻቸውን ይዘው ሞቃዲሾ ውስጥ ገለውባቸው አስከሬናቸውን እንትን ሲሉ በክሊንተን ጊዜ ፑል አውት አድርገው እና አጓጉል ሆነዋል። ሶማሌዎችም ዋጋ ከፍለውበታል። አሜሪካውያንም ከዛ ፑል አውት አድርገዋል። በወታደራዊ ኢንጌጅመንት ሁሉ ጊዜ 100% ይሳካልኛል ማለት አትችልም። የምትችለውን ያክል እንደ ሰው ፕሮፌሽናሊ መጠንቀቅ ያለብን ሁሉ ተጠንቀቀ ትገባበታለህ። የመሳካትና ያለመሳካት እድል ሁሌ አለ። አሜሪካም የጀመረችው የኢራን ጉዳይ እንግዲህ ያለፉት 6 ወራት ያሳዩን ጉልበት የሚፈታው አልመሰለኝም። በፖለቲካ ቢፈቱት ልክ እንደ JCPOA አይነት በዛ መልኩ ቢፈቱት ይሻላል እንጂ አሁንም ተሸንፎ የመመለስ እንትን ፖሲብል ነው። ሁል ጊዜ እድል ይኖራል። እንደም ይሄኛው ትንሽ በርታ ያለ ነው። የአፍጋኒስታንስ 20 ዓመት ቆይተዋል። 20 ምናምን ዓመት ቆይተዋል። 2001 ገቡ፣ 2021 ወጡ። ብዙ ጊዜ ቆይተዋል እዛ አካባቢ። ከዛ ተመልሶ ታሊባን
የታሊባን ጥንካሬው ነው የሚገርመኝ። ከዛም ሁሉ ይገርማል እና እንደዛ ብለው እሱ ግልጽ ነገር ነው። ይሄኛው ደግሞ ትንሽ የፈጠነ መሰለ። አንደኛ የፈጠነ መሰለ ማለት በሆርሙዝ አካባቢ ያለውን ብቻ ሳይሆን ኢራን ብዙ መሪዎቿን ብታጣም አሁን ያለችበት ሁኔታ ጭራሽ ሌላ አቅም የፈጠረችበትን አጋጣሚ ነው እያየን ያለ ነው። ከዛ ደግሞ እንደዚህ በመርከቦች ላይ አንዳንድ ጥያቄዎች መነሳታቸው በአሜሪካ ፖለቲካም ላይ ይሄን ያህልኛ ዋጋ ለምን እንከፍላለን በሚል በሆርሙዝ ሰርጥ አካባቢም ጥያቄ እያነሱ መቀጠላቸው አንደኛ የውስጥ ፖለቲካውም አለ። አሁን እቺ ሚድተርም የምትባለው ምርጫ አይደለችም። እንግዲህ ሚድተርሙ ማለት ሪፐብሊካንና ዴሞክራት የሲት ልዩነት ይመጣል። ማለት በእንትን ውስጥ በምክር ቤት ውስጥ ይመጣል። ስለዚህ ውሳኔ ማሳለፍን እድል ፕሬዚዳንት ዶናልድ ትራምፕ አሁን በላይኛው በታችኛው ምክር ቤት ትልቅ ድምጽ ስላላቸው እድሉ ነበራቸው ብዙ ነገር የማሳለፍ ያለ መጠየቅ ምናምን። አሁን ግን እርግጠኛ ነኝ በታህሳስ ላይ አሁን በህዳር ላይ በሚደረገው ምርጫ ላይ የሆኑ ነገሮች ይለወጣሉ። የአሜሪካ ህዝብም በተወሰነ እንትን አለውና እሱም ሌላ ጣጣ ነው። እሱ ላይ ብቻ የሚቆም አይደለም። ፕሬዚደንሻል ኤሌክሽኑ ሲመጣ ደግሞ ፕሮሰሱ ይጀመራል። ከሚድተርሙ በኋላ ሲጀመር ሪፐብሊካኖችም ጥያቄ ያነሳሉ ድምጽ እንዳታሳጡን የሚል አይነትና የውስጥ ፖለቲካቸውን በራሱ መንገድ ጫና ይፈጥርባቸዋል። እንዳልከው ግን በጣም በዓለም ዙሪያ ባለው ሂደት እዚህ ሆርሙዝ ላይ ያለውን ነገር ሆርሙዝ አሁን በተደጋጋሚ ስለተባለ በጣም እንደው ብዙ እዛ ላይ ብዙ እንትን ስለተባለ ነው እንጂ አሁን ባለው ሁኔታ ደግሞ ሆርሙዝ ላይ በቅርቡ እንቆጣጠረዋለን ፕሬዚዳንት ዶናልድ ትራምፕ ሲሉ በዚህ ማላካ የሚባለው ሰርጥ ይሄ ነው እንግዲህ በጣም በሲንጋፖር በኩል አድርጎ ፓሲፊክን ከህንድ ውቅያኖስ ጋር የሚያገናኝ በጣም እጅግ ወሳኝ ቦታ ነውና ለቻይናም ለምንም በጣም ለቻይናም ለሁሉም እና ትንሽ እዚህ ላይ እንግዲህ እሱን አልፋለች ነው የተባለችው ቅድም የተነገረን መርከብ ጆርጅ ዋሽንግተን ማለት ነውና ዞሮ ዞሮ እንግዲህ የምትመጣው እዚሁ ሰርጥ አካባቢ ነው። እዚሁ ሰርጥ ላይ ስትመጣ ብቻዋን ማንም ነክ የለኝም ብላ የተንጎማለለች አይደለም የምትመጣው፣ እየተጠበቀች ነው። ቤዞቿም ሁሉም የአሜሪካ እንግዲህ አሜሪካ ይሄ ነው እድሏ። በየቦታው ያሉት ቤዞች እንዲህ አይነት ነገሮችን ኮንትሮል እያደረጉ ነው የምትደርሰው እንጂ እሷ ብቻዋን የተዋጋች ወይም ደግሞ ነክ የለኝም ብላ አይደለም የምትመጣውና ቀደም አንተ ያልከውንም ሀሳብ ስለሚያጠናክር ነው። ትራምፕ ችግሩ አሁንም ሆርሙዝን በጣም በቅርቡ ጠብቁ ቆጣጠረዋል፣ የግዛታችን አካል የአሜሪካ እናረጋዋለን። ትንሽ አይከብድም? እዚህ ላይ እስቲ አስተያየት። ይከብዳል። የአሜሪካ ማረግ ይከብዳል። እንኳን ሆርሙዝን ጠቅልለው የአሜሪካ ማረግ ትናንትና ማታ ምክትል ፕሬዚዳንቱ ጄዲ ቫንስ ፎክስ ኒውስ ጋር እንትን እያረጉ ኢንተርቪው እየሰጡ አልጀዚራ ቀንጭበው እያሳየው ነበር። እንኳን ሆርሙዝን የአሜሪካ ማረግ የአሜሪካ መጀመሪያ የገቡበት ወታደራዊ ፍላጎት ራሱ የፕራዮሪቲ ለውጥ አሳይቷል። መጀመሪያ እዛ ስንገባ ኢራኖስ ስንገባ ኒውክሌር እንዳትታጠቅ ለማድረግ ነው አሉ። ያለሳካ ሲል አይ ሆርሙዝን ማስከፈት ነው ተባለ። አሁን ደግሞ ጄዲ ቫንስ ትናንትና ምንድነው የሚሉት? በቃ ሆርሙዝ ተከፍቶ ነዳጅ በደንብ እየወጣ ነዳጅ በአሜሪካ ውስጥ ዋጋው እንዲቀንስ ማድረግ ነው ዋና ፍላጎታችን እሱ ሆኗል። ኒውክሌር ኢቭን አንደኛ አይደለም እያሉ መጥተዋል። ሌት አለውን ሆርሙዝን ጠቅልሎ መያዝ ያው ፕሬዚዳንት ዶናልድ ትራምፕ አንዳንድ ጊዜ በጣም አግሬሲቭሊ የሚናገሩት ቋንቋ ስላለ ነው እንጂ አምኖ መቀበል ላለፉት 5 ወራት ካየነው ልምድ አንጻር አምኖ መቀበል አስቸጋሪ ነው። ምን የሚያደርጉት ወታደራዊ ትልቅ ፕሪፓሬሽን ይኖር ይሆን? ሰሞኑን እናያለን እንጂ እኔ አይመስለኝም አያደርጉትም። ሚሊተሪም ላይሳካ ይችላል። ሌሎች ሱፐር ፓወሮችም እንደዋዛም እንዳሻቸው እንዲሆኑ አሁን እኮ እየፈቀዱላቸው አይደለም እና ይሄንን ስደማምር ታደርገዋለች ይሳካል የሚለው እድል በጣም ጠባብ ነው። እንደው ከሩሲያ አንጻር እንደው ምራቡ ሩሲያን ከምራቡ ጋር እንደው እየለየላት እኮ የመጣው ከአረብ ስፕሪንግ ራሱ ጀምሮ እኮ ታይዋለ። ምንድነው እያረጋችሁ ያላችሁ? ቱኒዚያ ለዲሞክራሲ ተብሎ ተጀመረ። ወደ ሊቢያ ስትመጡ ግን የሀገር መሪ መሐመድ አልጋዳፊን አጓጉል አርገው መግደል፣ ያጠፋን ሰው ፍርድ ቤት ወስዶ በሞት መቅጣት እኮ ያለ ነው። አጓጉል አርጋችሁ እንደዚህ ስታረጉ የሚል ሩሲያውያን በጣም ቅር ተሰኝተው ነበር። ኢቭን ደቡብ አፍሪካውያን አሁን ወንድሞቻቸውን በዜኖፎቢያ የሚያስቸግሩት ሊቢያ ውስጥ ሄደው መሐመድ አልጋዳፊን እባኮ ሀገር ለቀው እኛ ጋን ሁሉ ብለው ሲያደራድሩ ነበር። ያኔ ነው እየወጣላቸው የመጣው ምዕራባውያን ሩሲያውያን። ከዛ ጀመሩ ወደ ሲሪያ ምናም መጡ፣ ቀስ እያሉ ደግሞ ወደ ዩክሬን መጡ።
እና ቤታቸው ሊገቡ እንደሆነ ይገባቸዋል። እና እዛ ሆርሙዝንም ሲቆጣጠሩ ቻይኒዞች እንዴት ጸጥ ይላሉ? ሩሲያን እንዴት ጸጥ ይላሉ? ኢራኖቹስ እንዴት ጸጥ ይላሉ? እና ይሄ ከንግግር ያለፈ ይፈጸማል ወይ? ምናልባት ጊዜ የሚያሳየን ነው የሚሆነው እንጂ የመሳካት እድሉ አይ ዶንት ቲንክ ሶ ነው። ከባድ ነው። አንድ ሀገር ብዙ ሺህ ኪሎ ሜትሮችን ሄዶ ይሄን ግዛቴ ነው ብሎ መያዝ ዓለም አቀፍ ስርዓቱም አይፈቅድም። እንዳልከው ስርዓቱ እንኳን ችግር የለውም ሊቀየር ይችላል፣ እንደፈለጋቸው ሊያደርጉ ይችላሉ። ግን እንዳልከው ሱፐር ፓወሮቹ እነ ቻይና እነ ራሽያ አይፈቅዱም። እነ ኢራንም ሚድል ፓወሮቹ ሳይቀሩ አይፈቅዱላቸውም። እንደ ሌላው አጃቢው የአፍሪካ ሀገር ምናምን እሱ አብሮ እጅ የሚያወጣው እሱን ኮንሲደርን ባታረገውም ግን እነዚህ ሱፐር ፓወሮቹ በተለይም እነ ቱርክንም ጨምሮ ከሆነ አንዳንድ ሀሳቦች ሊያነሱ ይችላሉ። ግን መግለጫ ከማውጣት አይሻገሩም ለምታውቀውና ግን እነ ቻይና እነ ራሽያ አይፈቅዱም። እነ ቻይና ራሽያ የሚታመኑ አይደሉም የሚሉ ሀሳቦችን ታያለ። በጣም የሚታመኑ ናቸው ባይዘው። በተለይ ደግሞ እነ ፕሬዚዳንት ቭላዲሚር ፑቲን በኢራን ጉዳይ ላይ ይዘውት የነበረው ነገር ዲፕሎማሲያቸውን እያስቀጠሉ የጦር መሳሪያ ስርዓትም ቀድመው የገቡትን ከዛ በኋላ ያለውን ባናቅም ቀድመው ያስታጠቋቸውን በደንብ እየተጠቀሙ ኢራኖች በቻሉት መጠን ፕሮቴክት ለማድረግ ሞክረዋቸዋል። እሱን እንኳን ብንተው በዓለም አቀፍ መድረኮች ላይ በጣም ድምጽ ሆነዋቸዋል። የራሽያ ፖለቲከኞች ኮንሲስተንት የሆኑት እንዲያውም ቻይናና ራሽያ ናቸው። በጣም የሚቀያየሩት እነ ሌሎቹ ናቸው በኢራን ጉዳይና ይሄ ለየትኛው ሀገር ነው እነ ሩሲያ በዛ ልክ ኢትዮጵያ ልክ የኢራን አይነት ጫና ቢፈጠርባት ራሽያ በዚህ ልክ ትቀጥላለች ወይም በዚህ ጉዳይ ላይ ሀሳብ ይኖራታል ወይ? ልክ ለኢራን ሳፖርት ባረገችበት መንገድ እኔ ጥያቄ አለኝ። ግንኙነታችን በጎ ነው ይታወቃል፣ ጥሩ ነው፣ ጠንካራ ነው። ግን ደግሞ ኢራን ላይ የሚደረገው አይነት አቋማቸው እነ ፕሬዚዳንት ቭላዲሚር ፑቲን ሺ ጂንፒንግ ያረጉታል የሚል እምነት የለኝም። ሲሚላርሊ ለእንትናም እንደዛ ነው የሚሰራው ለሁሉም ሀገራት ያው ኢራን ስትራቴጂክ ሀገራቸውም ጭምር ስለሆነችና ብዙ ሀሳቦች እንግዲህ ይነሳሉ። ምናልባት የዛሬውን እናጠናቅ እንግዲህ የመጨረሻ ሀሳብ ካለ። ልክ ነው። በመጨረሻ ያነሳናትን አሜሪካ ሰሞኑን ጦርነቱን ኢራን ውስጥ አሸንፈን ሆርሙዝን እንቆጣጠራለን ያሉት እንደማይሳካ እናያለን። እንኳን ሆርሙዝን መቆጣጠር እዛው አጠገባቸው ግሪንላንድን ከወዳጆቻቸው ከአውሮፓውያን ራሱ እንጠቅልል ቢሉ ማንም የሰማቸው የለም እና ከንግግር ያለፈ ትርጉም ይኖረዋል ወይ? ጊዜ የሚያሳየን ነው። ቢኒ ልክ ነው። ብዙ ጥያቄዎች ይነሳሉ። የዛሬውን እናጠናቅ። እጅጉን አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ስተከታተሉት የነበረ የኢቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። በተለይም የመካከለኛው ምስራቅ ጉዳዮች ላይ ትኩረት አድርገናል። ሆርሙዝን፣ ቀይ ባህርን እንደዚሁም ደግሞ ኢንዶ ፓሲፊክን በስፋት አንስተናል። እንደተለመደው ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ውድ ተመልካቾቻችን መልካም ጊዜ ይሁንላችሁ።